ሩፋኤል ብዬ ስጠራው ሚስጥሬን ሁሉ ሳወራው ትናንት የረዳኝ ጸሎቴን ዛሬ ሚድረሰኝ ለልጅ ትላንት የረዳኝ ጸሎቴን ዛሬ ሚድረሰኝ ለልጅ ሩፋኤል ብዬ ስጠራው ሚስጥሬን ሁሉ ሳወራው ትናንት የረዳኝ ጸሎቴን ዛሬ ሚድረሰኝ ለልጅ ትላንት የረዳኝ ጸሎቴን ዛሬ ሚድረሰኝ ለልጅ ሩፋኤል ብዬ አንደበቴ ለምዶ ስምን ሩፋኤል ብዬ ልጅነቴ ቀምሶ ፍቅርን ሩፋኤል ብዬ ከሕይወቴ ቅጥር ሲላላ ሩፋኤል ብዬ ነፍሴ ትጮኻለች ሩፋኤል ብዬ ሩፋኤል ብዬ ስጠራው ሚስጥሬን ሁሉ ሳወራው ትናንት የረዳኝ ጸሎቴን ዛሬ ሚድረሰኝ ለልጅ ትላንት የረዳኝ ጸሎቴን ዛሬ ሚድረሰኝ ለልጅ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለሊቀ መላእክቱ ለቅዱስ ሩፋኤል እና ለጻድቁ አባታችን ዘርአ ብሩክ እንደዚሁም ደግሞ 13 ቀን ተዘክረው ለሚሉ ቅዱሳን ሰማዕታት፣ ደናግል፣ መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና በጠብቆቱ ጠብቆ ለዚህ ቀንና ሰዓት ስላደረሰን ለእግዚአብሔር ክብር ምስጋና ይድረሰው። አሜን። ድና የተወደዳችሁ የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቃችኋለሁ። በሁለተኛ ደረጃ የምጠይቃችሁ ደግሞ ይሄንን ጸበል ጸዲቅ እኔ አዘጋጅቼ ወደ እናንተ ሳቀርብላችሁ በእነዚህ በተወደዱ ቅዱሳን ስም ሳታልፉ ሳትረሱ ሳትሰለቹና ሳትዘነጉ ላይክ በማድረግ ሼር በማድረግ እንዲሁም ደግሞ መልካም አስተያየታችሁን በመጻፍ እንድትዘክሩኝ እንድታግዙኝ በቅድስት ሥላሴ ስም ሁላችሁንም እጠይቃለሁ።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የዝክረ ቅዱሳን ተከታታዮች እንዴት ናችሁ? ወንድሞቼ እህቶቼ፣ አባቶቼ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ደህና ናችሁ? ብርሃነ ስላሴ ወንድማችን አባታችን እንዴት ነህ? ደህና ነህ? ቤተሰቦች ሁሉ ሰላም? እኔ እግዚአብሔር ይመስገን ደህና ነኝ። ለምስክርነት የመጣሁት ስሜ ወለተ ማርያም እባላለሁ። የዓለማዊ ስሜ ድማ ፍሬወይን እባላለሁ። ያለሁበት በሳዑዲ አረቢያ ነው። ለምስክርነት የመጣሁት እመቤቴ ያደረገችልኝ ብዙ ነገር አለ። ብዙ ቅዱስ አምላክ ብዙ ነገር አድርጎልኛል። ግን አቅርቤ ልከልህ ነበር አላቀረብክልኝም እንጂ እባክህ ይሄን በስም እስትንፋሰ ክርስቶስ አምላክ ይዛሃለሁ እባክህ አቅርብልኝ። ምስክርነት የመጣሁት አባቴ እመቤቴ ያደረገችልኝ ነገር መጀመሪያ እመቤቴ ያደረገችልኝ ነገር ትንሽ እህት ነበረችኝ። በጣም ትንሽ ነች፣ አርግዛለች ምናምን አሉኝ። ከዛ በጣም ፈርቼ ነበር። እመቤቴ እባክሽ አንቺ እሷ ምንም የምታውቀው ነገር የላትምና እንዳንቺ ናት፣ አንቺም በቤተ መቅደስ ኖረሻል፣ ምንም የምታውቀው ነገር ስለሌለሽ መድኃኔዓለም ነው የመራሽና እባክሽም ለስተዋሽ እባክሽም ራስሽን ብዬ ነገርያት። በሰላም በደስታ ተገላግልኛለች። በኦፕሬሽን ቢሆንም ግን እግዚአብሔር ይመስገን ክብር ለመስገና አባቴ ውስጥ ፋንስ ዕለት 18 ዕለት ወለደችልኝ። እግዚአብሔር ይመስገን እኔ ብላችሁ አመስግኑልኝ። እመቤቴን አባቴ ውስጥ ፋንስን አባቴ ውስጥ ወስን አመስግኑልኝ። ሁለተኛ ያደረገችልኝ እመቤቴ ብዙ ነገር ላይ ያደረገችልኝ ይሄን ለምስክር ነው ስላልኩ ነው እንጂ ቃል ስለገባሁት ነው እንጂ መዳሜ በጣም ታማ ነበር። በጣም ከሙላች በላይ በጣም ትኩሳት ምናምን እየቃጠለች ነበር እና እመቤቴ አልኳት እባክሽ ይሄን ሴትዮ እኔ በጣም ነው የምወዳት ከእናቴ በላይ ናትና እዚህ ሰው ሀገር ሆኜ እሷ እናቴ ሆናለችና እባክሽን ፈውሽልኝ። አውቃለሁ ሃይማኖት የላትም ግን እባክሽን አንቺ ለውሻ እንኳን አትጨክኝ። ይሄንን ልጅሽን ደም ያፈሰሰላት ሰው ስለሆነች እባክሽን ረዳት ብዬ ለማንኳት። እሷም በጠዋት ስነሳ እንዴት ነሽ ደህና ደርግሽ ወይ ስላት እግዚአብሔር ይመስገን ደህና ነኝ አለችኝ። ይሄንም እልል ብላችሁ አመስግኑልኝ። እመቤቴ ድጋሜ ቅዱስ ሚካኤል ያደረገልኝ ቅዱስ ሚካኤል ቅዱስ ሩፋኤል ያደረገልኝ ነው። መጀመሪያ ቅዱስ ሩፋኤል ያደረገልኝ ቅዱስ ሚካኤል ያደረገልኝ በማህፀን የሆነ ነገር እየፈሰሰኝ ነበር። ቅዱስ ሚካኤል እባክህ ይሄንን ነገር አስቆምልኝ ምናምን ብዬ እግዚአብሔር ይመስገን ቆሞልኛል። 4-5 ወር ምናምን መፍሰስ ከጀመረብኝ ከዛ 1-2 ወር ምናምን ቆይቶ አሁንም ጀምሮኛል። ለምስክር ነው መሰለኝ እባክህ አቅርብልኝ። የሌላቸው አመስግን ቅዱስ ሚካኤል የሚፈሰኝ ነገር አሁን ትቶኛል። አሁን ትንሽ እየጀመረኝ ነውና ምስክር ስላቀረብኩ ነው መሰለኝ። ደግሞ ቅዱስ ሩፋኤል ቅዱስ ሚካኤል ያደረጉልኝ ወንድሜ ወደዚህ መጥተዋል ምናምን አሉኝ። ከዛ 10 ቀን ነው የነገሩኝ። እኔ ደግሞ ቅዱስ ሚካኤል እስከ ለተቀናቸው ቅዱስ ሩፋኤል ቅዱስ ሚካኤል እስከ ለተቀናቸው ወንድሜ ሞልሱት ምናምን ብዬ ተሳልኩ። ከዛ ሞልሱልኝ። ድጋሜ ደግሞ መጣ። በቅዱስ ገብርኤል ዕለት ተነስቶ በቅዱስ ገብርኤል ተገባልኝ። ቅዱስ ሚካኤል ቅዱስ ገብርኤል ቅዱስ ሩፋኤል እልል ብላችሁ አመስግኑልኝ። በእውነቱ በሰላም በደስታ ገብቶልኛል። አሁን ራጎ ነው ያለው እግዚአብሔር ይመስገን። ከአሁን በኋላ ደግሞ የእነሱ ፈቃድ ይሁን። ደግሞ መስቀል ዝገነ ኢየሱስ ክርስቶስ ንግስት የለኒ ያደረገልኝ ንግስት የለኒ በድካማ ያደረገልኝ ንግስት የለኒ መስቀል ዝገነ ኢየሱስ ክርስቶስ የተደረገልኝ ከ3 ዓመት በፊት ነው። ወደዚህ ሲመጣ ወደዚህ አረብ ሀገር ሲመጣ መንገድ ላይ የሆነ አደጋ አጋጥሞን ነበር። ከሱ በሰላም በደስታ ወጣ። እግዚአብሔር ይመስገን ይላችሁ። መስቀል ዝገነ ኢየሱስ ክርስቶስ አመስግኑልኝ። ንግስት የለኒ አመስግኑልኝ። ደግሞ እየረሳሁት ነው እንጂ ብዙ ነገር ነው የተደረገልኝ። አባቴ ቅዱስ መንገዶች ያደረገልኝ አባቴ ቅዱስ መንገዶች ብዙ ነገር አድርጎልኛል። ያለሁበት ቤት ሰውየው ትንሽ ይጨቃጨቃልና እኔም በአባቴ ቅዱስ መንገዶች ይሄንን ሰው አጥፍቼ ቢሆን ችግር የለውም ግን ሳላጠፋ የሚጨቀጭቀኝ ነገር በቃ አስተውልኝ ብዬ ይሄን ጠበል አድርጎ ምናምን ትልን ትንሽ እሱ የምጠጣበት ውሃ ጠብ አደረገለትና እግዚአብሔር ይመስገን 6 ወር ትተዋል። አሁን ግን መነገር ጀምረዋል። ላልመስከር ሆነው መሰለኝ እባክህ ይሄንን አቅርብልኝ ወንድሜ ቅዱስ መንገዶች እልል ብላችሁ አመስግኑልኝ። ደግሞ ትክልዬና ቅዱስ መንገዶች ያደረጉልኝ ነገር የአክስቴ ልጅ የመን ወቅት ነበር ታውቃላችሁ። ከዛ 1500 አውልልኝ አለኝ። እኔ እንኳን ብር የለኝም ምናምን ብሎ እኔ ምን ልሆንና ታዲያ አሁን እየሞትኝ ነው ምናምን ስለኝ እኔ ደግሞ ሐወልኩለት። ለካ ለሌላ ሰውም ደውሎ ነበር እንደዛ ብሎ ነበር። ከዛ እኔ 1500 ሳውልለት በኋላ ደግሞ አንዲት ልጅ 700 አወለችልሽ።
ከዛ በኋላ ለምን አወልሽልኝ ለምን አንድ ሺህ አልታውልልኝም ነበር ምናምን የለኝም ስላልኩሽ እኮ ለእንትና ደወለላት ነበር ምናምን አለችው። እንዴት ታዲያ አሁን እኮ እኔ ሀውያዋለሁ ምናምን አልኩት። ከዛ በላይ ተቀናቸው ቅዱስ ተክልዬ ነው የነበር ተክልዬ ማታ ነው እንደዚህ ያለኝ። ከተክልዬ እኔ እየየህ ነው ወደ ላይ ወደ ታች እያልኩ ሀማሞች አረቡ ሀማም እየጠረጉ ነው ይሄን ብር ያመጣሁትና እባክህ መልስልኝ ብሬ እባክህ ያውቃለሁ የመኖቹ ነው ግን አንተ ካለህበት ቦታ ተክልዬ ያለህበት አንተ ወደ ፈጣሪ ለምነህ እባክህ ብሬ መልስልኝ አባ ቅዱስ መንገሮች ተክልዬ እባካችሁ ብዬ ለመንሃቸው እነሱም ሞለችልኝ ብሬ መልስልኝ። ሁሉም ሳይሆን በቃ ጥቂት ሞለችልኝ። እግዚአብሔር ይመስገን ብቻ የለመናቸው አድርጎልኛል። ሁሉም ቅዱሳን ከአንድ ጀምሮ እስከ 30 የለመንኳቸው ሁሉም ያደርጉልኛል እና እልሏቸው መስገን ክብር ምስጋና ለቅዱሳን መላእክት ይሁን በእውነቱ ለቅዱሳን ጻድቃናት ለቅዱሳን ሰማዕታት ለቅዱሳን ሊቃውንት ለቅዱሳን መምህራን ይሁን በእውነቱ እግዚአብሔር ይመስገን። አባታችን ብርሃነ ስላሴ ክብር ምስጋና ለአንተም አባታችን ብርሃነ ስላሴ ክብር ለእናንተም በእውነቱ እግዚአብሔር አምላክ ያክብርህ። በእውነቱ እመቤቴ ልጆች ታሳድግልህ ትዳርህ ትባርክልህ በእውነት እስከ መጨረሻ ያስምርልህ። እመቤቴ ትጠብቅ ማርያምን። እኔ ምንም ለአንተ ቃል የለኝም በእውነት አንተ የምታደርገው ነገር እኔ ብዙ አላውቀው ነበር፣ ግን እግዚአብሔር ይመስገን አሁን በአንተ በኩል ሁሉም ነገር አውቄያለሁ። መድኃኔዓለም ይህንን እድል ስለሰጠህ በእውነት ክብር ምስጋና ይገባል። በእውነቱ እኔ አማርኛ ስለማይችል ብዙ ይቅርታ አድርግልኝ። እኔ አማርኛ አልችልም የራያ ልጅ ስለሆንኩ ትግርኛ ነው እንጂ አማርኛ አይችልም እና ይቅርታ ይደረግልኝ። ለነገሬ በጣም ይቅርታ እና እባክህ ወንድሜ ብርሃነ ስላሴ አቅርብልኝ። እባክህ የኔ ወድ ወንድም አባቴ ወንድሜ ለኔ ሁሉም ነገር ነክ በእውነቱ እመቤቴ ባለህበት ቦታ ተጠብቅ። አብዛህባችሁ መሰለኝ በእውነቱ ይቅርታ አድርግልኝ። አነሳተ ጀምሪ ፈጽመ ንገትሽ ጌታ እስራኤል አምላክ የድንግል ልጅ ክብር ምስጋና ይገባዋል። የምባችሁ ለታይ ሰጠን አምላክ እስራኤል ክብር ምስጋና ይገባዋል። ስብሐት ለእግዚአብሔር ለወላዲቱ ድንግል ማርያም ክብር ለመስቀሉ ይቆየን። አሜን። ሰላም ዋሉልኝ። ሼር ማድረጋችሁ ላይክ ማድረጋችሁ ገንዘባችሁ እንድታረጉ እጠይቃለሁ። ባደረጋችሁት ሼር ባደረጋችሁት ላይክ ልክ ቅዱሳኑ በእውነት ወደ እናንተ እየመጡ በረከት ያሳድራሉ። ያለ ስራ የእግዚአብሔር ጽድቅ አይገኝምና ሁሌም ደጋግሜ እንደምላችሁ ሼር ላይክ ማድረጋችሁን ደግሜ ላበክር ላሳስባችሁ ወዳለሁ። እንግዲህ አገልግሎቱን ለመደገፍ እንግዲህ በመትችሉት ሁሉ እንድታረጉልን፣ በተለይ ደግሞ ታንኪው የሚለውን ምልክት በመጫን አገልግሎቱን በብር መደገፍ ትችላላችሁ። እንደዚሁም ደግሞ ይህንን አገልግሎት ለምእመናን በማድረስ በማስተባበር በተለይ ደግሞ የጀመርነውን ህሙማንን የመጠየቅ የወደቁትን በማንሳት የፈረሱትን አብያተ ክርስቲያናትን በመደገፍ የምናደርገውን አገልግሎታችንን በስላሴ ስም እንድታግዙን ለማለት እወዳለሁ። ከዚህ በመቀጠል ምስክርነት ይኖረናል። ከዛ በመቀጠል ደግሞ የዕለቱን ከዚህ በመቀጠል ደግሞ ታኅሳስ 13 ቀን የሚነበበውን የሊቀ መላእክቱን የቅዱስ ሩፋኤልን ድርሳን አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን እግዚአብሔርን አጋዥ በማድረግ ማኅፀን የሚፈታ የታላቁ ሊቀ መላእክት ቅዱስ ሩፋኤል በወርሃ ታኅሳስ ይልቁንም በዚች ወርሃ በቅድስት ቤቱ በዓለ 13ኛ ዕለት የሚነበብ የቁስጥንጥንያዊ ሊቀ ጳጳስ ቅዱስ ዮሐንስ አፈወርቅ የነገሩን ድርሳን ይህ ነው። የሊቀ መላእክት ቅዱስ ሩፋኤል ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ንጉሥ ቴዎዶሲዮስ ከሞተ በኋላ የንጉሥ አርቃዲዮስ ታላቅ ወንድም የመጀመሪያው ልጅ አኖሪዎስ በቁስጥንጥንያ ነገሰ። ቀድሞ ለተወደዱ ሁለቱ ወንድሞች ለቴዎዶሲዮስና ዲዮናሲዮስ ማረፊያቸውን በነበረች ኋላም ሊቀ መላእክት ቅዱስ ሩፋኤል በቅድስት ስዕሉ ላይ አድሮ ታላቅ ተአምራቱን በገለጸባት ስፍራ ከእግዚአብሔር በተሰጠችው ለሰው ፈጥና በምትደርስ አማላጅነቱ በከበረ በሊቀ መላእክት ቅዱስ ሩፋኤል ስም አባቱ የመጀመሪያውን የቤተ ክርስቲያን ሕንጻ ይፈጽም ዘንድ አሰበው።
ይህ ንጉሥ አኖሪዎስ የታላቁ መልአክ የቅዱስ ሩፋኤል አምላክ የእግዚአብሔር ቤት በሊቀ መላእክት ቅዱስ ሩፋኤል ስም ይሰራ ዘንድ ጀመረ። እግዚአብሔር በነቢዩ ኢሳይያስ አድሮ ለሚገዙልኝ ስሜን ለሚወዱ ለሚያገለግሉኝ ሁሉ በቤተ መቅደሴና በቅጽር የማያልፍ ዘላለማዊ ስም እሰጣቸዋለሁ፣ ለዘላለምም በቤቴ ውስጥ አከብራቸዋለሁ ብሏልና። ይህችን ቅድስት ቤተ ክርስቲያን ያንጽ ዘንድ በጀመረ ጊዜም ገና መቆፈር ሲጀምር ወርቅ የመሉ ጋኖችን አገኘ። ጻድቁ ንጉሥ አኖሪዎስም መሬቱን በሰፊው ይቆፍሩ ዘንድ እንደገና ማዘዛቸው። ለስራ የተዘጋጁ አሽከሮችንም እንዳዘዛቸው መሰረቱንም አስፍተው ሲቆፍሩም በቀደሙ አበው ዘመን ጥንት የተቀበሩ እያንዳንዱ 15 ሚዛን የሚመዝን 84 የወርቅ ጥምዝ አገኙ። ቆፋሪዎችም ይህንን ባገኙ ጊዜ የሆነውን ሁሉ ያውቅ ዘንድ የሚነግሩትን መልእክተኞችን ወደ ንጉሥ አኖሪዎስ ላከ። ንጉሥ አኖሪዎስም ሰምቶ በታላቅ ደስታ ከሰራዊቱ ጋር ወደ ቁፋሮው ስፍራ ሄደ። የወርቁንም ክምችት ባየ ጊዜ ለዘላለም ክብር ምስጋና ይግባውና የእግዚአብሔርን ፍቃድ እንደሆነ አስተዋለ። ቅዱስ ስሙ የሚመሰገንበት ቤቱን ያንጽ ዘንድ በሊቀ መላእክት ቅዱስ ሩፋኤል አማላጅነት የመረጠው ልዑል እግዚአብሔር ፈጽሞ አመሰገነ። ስለዚህም በንጉሱና በቤተ ሰራዊቱ ሁሉ ሕዝቡም ዘንድ እጅግ ታላቅ ደስታን አደረገ። ያን ጊዜም ንጉሥ አኖሪዎስ ወርቁን በእሳት ያጠሩት ዘንድ አዘዘ። አባቱ ንጉሥ ቴዎዶስዮስና ንኤድ ክብር የሆነ የተወደደ ጻድቅ አባ ዲዮናስዮስ ቀድሞ በማረፊያቸው አኑረውት በነበረው ስዕል አይነት ታላቅ ስዕልን በሰዓሊ አሳለ። የሳለውን የሊቀ መላእክት ቅዱስ ሩፋኤልን ታላቅ ስዕልን በተገኘው ወርቅና ያክንትን ጳዚዮን ወራውሬም የተባሉ የከበሩ የአልማዝም ድንጋዮችን ጨምሮ ዙሪያውን አስጌጠው። ይህንን የሊቀ መላእክት የቅዱስ ሩፋኤልን ስዕል የቤተ ክርስቲያኗን ሕንፃ ስራ እስኪፈጸም ድረስ በተለየ ንጹሕ ስፍራ ማኖረው። እጅግ በጸና ፍቅርና ሰላም የቤተ ክርስቲያኗን ስራ እንዲህ ተጀመረ። እግዚአብሔርን የሚፈራ ይህ ጻድቅ ንጉሥ አኖሪዎስ ከጠቢኑ ጋር እየተማከረ ጠራቢዎችን ጋር እየጠረበ ከሚቆፍሩት ጋር እየቆፈረ በእጁ ይሰራ ነበረ። ንዑድ ክቡራን አበው ጳጳሳት በስራ ሁሉ ስለ እርሱ በተቀደሰች ጸሎታቸው ወደ ሊቀ መላእክት ቅዱስ ሩፋኤል አምላክ ወደ እግዚአብሔር ይነምኑለት ነበረ። በተቀደሰች የቤተ ክርስቲያኗን ስራ ላይ ደግሞ በሊቀ መላእክት ቅዱስ ሩፋኤል አማላጅነት የእግዚአብሔር ድንቅ ስራ ተገልጾ ከመሬት የወርቅ ክምችቶችን ባገኘ ጊዜ ንጉሥ አኖሪዎስ የቤተ ክርስቲያኗን ሕንፃ ስራ በውስጡም በውጭም ስፋቷና ርዝመቷ ከቀድሞ ይልቅ እጅግ ሰፊ ታላቅ የሆነ ዘንድ አሰበ። በግዛቱ ላሉት ሁሉ ያክንት፣ ጳዚዮን፣ ሰዲዮን፣ ከዴን፣ መረግድ፣ መርመር የተባሉ ድንጋዮችን እብነ በረዶችንና በሌሊት እንደ ቀንዲል የሚያበራው ዕንቁ ጌጣጌጦችን ሁሉ ሰበስበው ያመጡ ዘንድ አዘዘ። ቤተ ክርስቲያኗን ለማነጽ ምንም ዕቃዎችንም አላጡም። የቤተ ክርስቲያኗን አጥር በሰሩ ጊዜ ከእግዚአብሔር የተሰጠች የሊቀ መላእክት የቅዱስ ሩፋኤልን አማላጅነት ብዙ ታምራትን ተገለጹ። ሰይጣንም ይህን ሁሉ ባየ ጊዜ ቀንቶ የቤተ ክርስቲያኒቷን ላይ ታላቅ ችግርን አመጣ። አሕዛብም እንዲነሳሱ አደረገ። ነገር ግን ሊቀ መላእክት ቅዱስ ሩፋኤል ወደ ተቀደሰችው የቤተ ክርስቲያን ሕንፃ ስፍራ ይገቡ ዘንድ ሕዝቡም ዝም አላለም። በሕንፃውም ላይ ቢሆን በሰራዊቱ ቢሆን ጻድቅና የዋ በሆነ በንጉሥ አኖሪዎስ ሕዝብ ላይም ቢሆን ምንም ክፉ ነገርን ሳይደርስ መለሳቸው እንጂ። ስለዚህም ነገር የቁስጥንጥንያው ሊቀ ጳጳስ ቅዱስ ዮሐንስ አፈወርቅ ጻድቅ አኖሪዎስ ሆይ ነቢይ ዳዊት እግዚአብሔር ቸር እንደሆነ መምህራችሁም እወቁ። በእርሱ የታመነውን ንዑድ ክቡር ነውና እግዚአብሔርን የሚፈሩትንም መልአከ እግዚአብሔር በአማላጅነቱ ያድናቸዋል ይላልና። ወዳጅ ሊቀ መላእክት ቅዱስ ሩፋኤል በመንግስት ሁሉ ረዳትና ኃይል የሆንህ ዘንድ የጀመርከውን ፍጹም እንዲሆንልህ አትተው እያልኩ አጸናሃለሁ ሲልም ተናገረው። የሊቀ መላእክት ቅዱስ ሩፋኤል ስዕል ከተሰራ በኋላም በተረፈው የወርቅና ዕንቁ ጌጦች ጻድቁና የዋህ ንጉሥ አኖሪዎስ የቤተ ክርስቲያን ሕንፃ አስፋፋ። በሊቀ መላእክት ቅዱስ ሩፋኤል ስም
የሰራች የዚችን የቤተ ክርስቲያን አሰራሯን በብልሃተኛ ክንድ ልክ ስፋቷንም 80 ክንድ ወርዷንም 60 ክንድ አደረገ። ውስጧንም በተቀረጸ የእንጨት ጌጥ ሸለማት። በቅኔ ማህሌቷ አንጻር ያለውን የቅኔ ማህሌቷን ቁመት 50 ክንድ አደረገ። ውስጧንም በዥንጉርጉር ቀለም አሳመረው። በጠፈሯም የተሸረበ ገመድን ታታ። ረጃጅም ምሰሶዎችን አንዱን በግራ አንዱን በቀኝ ተከለ። ለገናናው ቅዱስ ሩፋኤል ቤተ ክርስቲያንን ይህን ካደረገ በኋላ ሕንጻዋ አምሮ ተፈጸመ። የቅድስት ቤተ ክርስቲያኗን ሕንጻ በተፈጸመ ጊዜ ንዑዳን ክቡራን አበው ሊቃነ ጳጳሳቱ፣ ካህናት፣ መዘምራኑ፣ ቀሳውስቱና ዲያቆናቱ አስከትለው ከቅዱስ ሩፋኤል ታቦት ጋር ለቅዳሴም ስንዴንና ዘቢብን ጧፍንና ዕጣንን የወርቅ ጽዋ መጎናጸፊያንና መጋረጃዎችን የብርና የወርቅ ጽናዎችን የክህነትን ልብሶችና የብሉይን ሐዲስን ቅዱሳት መጻሕፍትን ይዘው መጡ። ንዑድ ክቡር የሆኑ ሊቀ ጳጳሳቱን በታላቅ ክብር እስኪዝች ሰዓት አደረሰ። የሰራህን የቅዱስ ሩፋኤል አምላክ ፈጣሪያችን እግዚአብሔር ሆይ አቤቱ በሰማይም በምድርም የሚመስልህ የለም። የሊቀ ኪዳን ቃል ኪዳን ስለሰጠኸው የቃል ኪዳን ምሕረትን የምትጠብቅነ ከትንሽነቱ አንስተ ከፍ ከፍ ያደረከው የመረጥከው ወዳጅህና አገልጋይን የቴዎዶሲዮስ ልጅ ንጉሥ አኖሪዎስ የሰራው ይህን ቅዱስ ማደሪያን ተባርክ ዘንድ ለምንሃለን። እርሱ ብቻ አይደለም በዚህ ቤተ መቅደስ የሚጸልየውን ሁሉ ጸሎትን ስለ ወዳጅ ቅዱስ ሩፋኤል ብለ በሰማያዊት ዙፋን ስማ። ይህን ቤተ መቅደስ ለቅዱስ ክብር አስራት አድርገው አቀርበዋለሁና በዚህ ቤተ መቅደስ ወደ አንተ የሚማጸኑትን ሕዝቡን በደላቸውን ይቅር በላቸው፣ አንተ ብቻ ያመልኩ ዘንድ ደግሞ አድርጋቸው እያለ በተሰበሰበው ጉባኤ ፊትም ጸለየ። የቤተ ክርስቲያኒቱ ቅዳሴ ቤትን በዝማሬና በማህሌት ከበረ። በቅዳሴም ጊዜ መንፈስ ቅዱስ ወርዶ ቤተ ክርስቲያኗን ቀደሳት። ጳጳሳትና ካህናት ሕዝቡ ማህል ወደ ቅዱስ ስጋውና ወክብር ደሙ ቀረቡ። ሁሉም ስጋና ደሙን ተቀበሉ። የቅዳሴ ቤት መዓልም በተፈጸመ ጊዜ ታላቅ ግብዣ አደረገ። ሁሉም ለድሆች ጋር አንድነት በልተው ጠገቡ። በሊቀ መላእክት ቅዱስ ሩፋኤል ስም ምጽዋትን ለተቸገሩ ድሆችና ሽማግሌዎች አባትና እናት ሌላቸውም ሰጡ። ከጥቂት ወራት በኋላ ንጉሥ አኖሪዎስ የከበረ ወንድሙ ክቡር አርቃዲዮስን ጠራው። ክቡር አርቃዲዮስም በግዛቱ መጣ። ወደ ቤተ ክርስቲያን ገብቶም ዘወትር አዲስ መልካምን እንደሆነች አስተዋለ። በውስጧም እየሰገደ ጸለየ። በወንድሙ ጻድቅ ንጉሥ አኖሪዎስ እጅ ተሰርቶ ስላየው ሁሉ የሊቀ መላእክት ቅዱስ ሩፋኤልን አምላክ ልዑል እግዚአብሔርን አመሰገነ። ጻድቅ ንጉሥ አኖሪዎስ ግን በዚች ቤተ ክርስቲያን ውስጥ የከበረ ወንድሙ አርቃዲዮስን በእርሱ ፈንታ ይነግስ ዘንድ ዘውዱን ልብሱንም አወለቀ፣ መንግስቱንም አሳልፎ ሰጠ። የዚህን ዓለም ክብር አይወድምና ሚስትም ልጆችም አልነበሩትም። የነጋሲነትን ስልጣኑንም ትቶ መነነ። በስውርም በገዳም መጽሙናም ሄደ። ንዑድ ክቡር አባታችን ቅዱስ ዮሐንስ አፈወርቅ ስለ ንጉሥ አኖሪዎስ ገናንነት ተናገረ፣ እንዲህ አለ። የእግዚአብሔር ወዳጅ የሆንህ ንጉሥ አኖሪዎስ ወይ በቅዱስ ሩፋኤል ስም ቤተ ክርስቲያንን ስላነስክ እርቁ የቅዱስ ሩፋኤል አምላክ የእግዚአብሔር የተሰራ ታላቅ ቤትን በሊቀ መላእክት ቅዱስ ሩፋኤል አማላጅነት በሰማይ ያዘጋጅልሃል። ጌታችንና አምላካችን ኢየሱስ ክርስቶስ በአባቴ ቤት ብዙ መኖሪያ አለ፣ መጥቼ እወስዳችኋለሁ። ለቅሶና ጥርስ ማፏጨት በሌለበት በዚያ ቤትም ለዘላለም በደስታ ትኖራላችሁ ብሏል። ቅዱስ ሩፋኤልም ስለ አንተ ይለምንልሃል። ለወንድምም ንጉሥ አርቃዲዮስ የተውካት አገርህን ይጠብቅልሃል። ለአንተ ግን የሊቀ መላእክት ቅዱስ ሩፋኤል ቤተ መቅደስ ስላነጽክ የወርቅ አክሊል ተዘጋጅቶልሃል። እስክንድሪያው ሊቀ ጳጳስ እንደ ቅዱስ ዲሜጥሮስ እሳታዊ ኃይለ ፍትወትን አሸንፈሃልና በመኳንንትና በመሳፍንት መሃል የአንተን ስራ ይሰራ ዘንድ ማንም የማይቻለው ንጹሕ ድንግልና ከመንግስት ጋር ይዘ ስለተገኘ ሚሳቅና ሲድራቅ አበደናጎ የተባሉ ሶስቱ ወጣቶችን አምላክህን ስለወደድክ ከክብሩ ጋር የዚህን ዓለም ጣዕም ናክ። ንጉሥ አኖሪዎስ ሆይ ይህን ዓለም ከክብሩ ንቀው እንደተጋደሉ ቅዱሳን ጸሎትና ከንስሐ እንባ የተነሳ እስኪደክሙት ድረስ የተጋደልከውን ተጋድሎ እነሆ እንነግርሃለን። ነቢዩ ዳዊት የያዕቆብ አምላክ እግዚአብሔር መንግስት
እስካገኝ ድረስ ለዓይኖች ምኝታ ለቅንድቦችና ለጉንጮች እረፍትን አልሰጣቸውም ያለውን በአንተ ላይ ተፈጸመ። እንደ ደጋግ ነገሥታት አባቶች እንደ ቅዱሳን ነቢያትና እንደ ንጽሕናን ሐዋርያት መጀመሪያ ነቢያት ንጉሥ ሰለሞንና ሕዝቅያስንም መሰልክ። ኋላም እንደ መጥምቀ መለኮት ቃለ ዓዋዲ ነቢይ ዮሐንስ የጎዳ ጠፍር የታጠቅ ቅዱስ የወንጌልን መልካም ሰው ከመልካም መዝገብ ልቡ መልካም ነገርን ይፈልቃል። ዳግመኛ መልካም ዛፍ መልካም ፍሬን ያፈራል እንዳለ የእግዚአብሔር ወዳጅና ደግ ንጉሥ እንደነበረው እንደ አባት ቴዎዶሲዮስ የልብህ ንጽሕና ልብህ ንጹሕ ስለሆነ ስለ ቀናች ሃይማኖትን ከነገሥት ሁሉ በላይ ሁሉ ያልክ ሆንክ። ፈታዬ እግዚአብሔር በሆነ ደግ ንጉሥ በጻድቅ ወንድሙ አኖሪዎስ ፈንታ ንጉሥ አርቃዲዎስ ከነገሰ በኋላ ንዑድ ክቡር የሆነ የድንቅ አባት ቅዱስ ዮሐንስ አፈወርቅ ዓለምን ንቆ መንግሥቱን በተወ ወንድሙ በንጉሥ አኖሪዎስ ፈንታ የነገሥ አርቃዲዎስን በሊቀ መላእክት ቅዱስ ሩፋኤል ስም ቤተ ክርስቲያን ብታንጽ በምድር ክብር በሰማይም ጽድቅ ይሆንልሃል። የበርባርና የሐሰተኛ አረማውያን ጠላቶች ኃይል ይጠፋልሃል ሲል መከረው። ንጉሥ አርቃዲዎስም እንደ ወንድሙ ለቅዱስ አባት ዮሐንስ አፈወርቅ ትእዛዝ የእግዚአብሔር ወዳጅ አባቴ ወይ መንፈሳዊት አዳኝ ክህነትን ቦታዎች ላይ እሰራ ዘንድ የምትወደው በየትኛው ስፍራ ነው? አንተ ንገረኝ አለው። ምግባረ ሰናይ የፈጸመ አብዝቶ የሚሰራውን ትሩፋቱን ከአበው ሁሉ የሚልቅ ቅዱስ ዮሐንስ አፈወርቅ በድንግልና መኖርን ሽቶ በቤተ መንግሥት ሳለ ሚስት ያላገባ ወንድሙ ንጉሥ በተወለት የነገሥት ደግ ንጉሥ አርቃዲዎስን በታላቅ ሊቀ መላእክት ቅዱስ ሩፋኤል ስም በባህር ላይ በሚመላለሱ ሁሉ የሚሰግድባት የሚጸልይባት መጠጊያን ረዳት ትሆናቸው ዘንድ መርከቦችን የሚቆሙበትን በባህር ወደ ብር ዳርቻ ላይ አዲስ ቤተ ክርስቲያን ይሠራ ዘንድ አዘዘው። ንጉሥ አርቃዲዎስም የቁስጥንጥንያ ሊቀ ጳጳስ ቅዱስ ዮሐንስ አፈወርቅ የመከረውን ፈጸመ። የመርከቦቹ መቆሚያም በሆነው የባህሩ ወደብ ላይ ደግሞ መሬቱን አስተካክለው ዘንድ የሽከሮችን አዘዛቸው። መሰረቱን ጣለ። መልካም ስራዋንም ሕንፃዋንም ተጀምሮ ተፈጸመ። ንዋያተ ቅዱሳት ሁሉ ተሟሉ። ሌሎችም ግዛቶችም ሁሉ በሊቀ መላእክት ቅዱስ ሩፋኤል ስም ብዙ ቅዱሳት ነቢያትን ክርስቲያን አንጸው በቁስጥንጥንያ በሮማያም በቅዱስ ሩፋኤል ስም የተሰራች ቤተ ክርስቲያን እየበዛች ሄደች። ይልቁንም በኢትዮጵያ በየአውራጃዎቹ ሁሉ በሊቀ መላእክት ቅዱስ ሩፋኤልን ስም የታነጸች ብዙ አብያተ ክርስቲያናት አሉ። ጸሎት በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ለጸንቶ ለዘላለሙ ይኑር አሜን ያለ ሐሰት። ከዚህ በመቀጠል ደግሞ ታምር አነባለሁ። ጸሎት በረከቱ ከኔ ከሁላችን ሕዝበ ክርስቲያን ጋር ይሁንና የቅዱስ ሩፋኤል ያደረገው ታምሪ ነው። እግዚአብሔርን የባረካት የቀደሙ አበው ክርስቲያን ያነጿት የክርስቲያን መንጋ ቤተ ክርስቲያንን የሚጠብቁ ዘንድ የተሾሙ የቀደሙ ብፁዓን አበው ጳጳሳት በቅዳሴ ቤቷ በዓለ ጊዜ ሊቃውንትንና ካህናት መኳንንትንና መሳፍንቱ ሕዝቡም ሁሉ በተሰበሰቡበት በመንፈስ ቅዱስ ኃይል ያከብሯት። በሸዋ ምድር ስለምትገኝ ስለ አንዲት ደብር ተነገረ። የዚች ደብር የንዋየ ቅዱሳት ጠባቂ አንዲት ዕለት ልብሰ ተክህኖ ልብል እንዳልበላው በነፋስ ሙቀትም ንጹሕ ይሆን ዘንድ ከግምጃው ቤቱ ወጥቶ በቤተ ክርስቲያኗ ግቢ አጥር ወዲህና ወዲህ አሰጣቸው። ያን ጊዜ አንድ ሌባ ያገኘውን ይወስድ ዘንድ እየሸመቀ መጣ። ይህ ሌባ ቅሚያና የድሆችን ገንዘብ መቀማት ልማዱ ነውና እግዚአብሔርን አይፈራም። ከማንም በጎ ምክርን ሊሰማም አይወድም። በእግዚአብሔር ቃል ላይ ይዘብት ነበረ እንጂ ባልንጀራዎቹንም የምስክሩን የሚቀሙ ናቸው። ዛሬም በደብሯ ውስጥ ማንም እንዳልነበረ አይቶ ወዲያና ወዲህ እየተገለማመጠ በቅድስት ቤተ ክርስቲያኗ አጥርና በገመድ ላይ ወደ ተሰጡት አልባሰ ክህነትን በዝግታም ደግሞ ተጠጋ። የዝችን ደብር የዕቃ ቤትም ጠባቂም እሊህን ልብሶችን ካሰጣ በኋላ ስራውንም ሊሰራ ንዋያተ ቅዱሳትንም ሊያከናውን ወደ ዕቃ ግምጃ ቤቱም ውስጥም ገባ። ከጥቂት ሰዓት በኋላም አንድ ሌላ የጭንቅ ጩኸት ሰማ። ጩኸቱም እየበረታ ሄደ።
ያን ጊዜም ያ ካህን የጩኸቱን ድምፅ ወደ ሰማበት የደብሩ ግቢ ይሮጥ ዘንድ ተነሳ። ከደብሩ ግቢ በደረሰ ጊዜም ከእንግዲህ ደግመኛ አልበድልምና እባክህ ተወኝ እያለ የቤተ ክርስቲያኗን ግቢ በሩጫ እየዞረ የሚጮህ አንድ ሰውን አየ። ያም ካህንም በቤተ ክርስቲያኑ መድረክ ምዕዋድ ጭንቅ ይዞት እየሮጠ የሚጮኸውን የሰው የግድ ይዞ ወንድሜ ምን ሆንሃልስ? ማንስ ትባላለህ? ከወዴትስ መጣህ አለው። የቤተ ክርስቲያን ሕግ የተዳፈረ ይህ ሰውም እኔስ ሌባና ቀማኛ ነኝ፣ እሊህን የቤተ ክርስቲያን ልብሶችንም እሰርቅ ዘንድ ተሸሽኬ በድፍረት ወደ ቤተ ክርስቲያን ገባው። በተጠጋው ጊዜም ግርማውም የሚያስፈራና የሚያስደንቅ ዝንጉም ፀሐይ ብርሃን ይልቅ እጥፍ የሚያንጸባርቅ የመስቀል ምልክት ያለበት ዘውድ በራሱ ላይ የደፋ ሰይፍን መዞ ወደ ውጭ አወጣ ዘንድ አልቻልሁምና እየዞረ አባረረኝ። አንተ ስትደርስም ወደ ኋላዬ ብመለከት የሚያሳድደኝ ከኋላዬ በድንገት ተሰወረብኝ አለ። ያም ካህን ደውል ካህናቱም ሕዝቡም ሁሉ ተሰበሰቡ። ለስርቆት የመጣ ያ ሰውም ለተሰበሰቡት ሁሉ ያደረገውን ያየውን ሁሉ መሰከረላቸው። የቀድሞውንም የኋላውንም ኃጢአቱን ተናዞ ራሱን ለካህናት አሳየ። ንስሐም ገባ። ንስሐ በሚገባ ኃጥእ በሰማያት በእግዚአብሔር መላእክት ዘንድ ታላቅ ደስታ ይደረጋልና ለመናገር በሚደንቅ ቅዱስ ሩፋኤል አማላጅነት በእግዚአብሔር ፊት ምንኩስናውን ያማረ አገልጋይ ሆነ። ሊቀ መላእክት ቅዱስ ሩፋኤል ለእኛም የምንወደውን አገልጋዮችን እንዲሁም ዕድሜ ለንስሐ ይስጠን ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም ይህንን ቪዲዮ ሼር ላይክ እያደረጋችሁ ወደ ቀጣዩ የቅዱስ ሩፋኤልን በረከት ሁላችሁም ላይክ ሼር በማድረግ ለምእመናን እንድታደርሱልን በቅዱስ ስሙ እለምናችኋለሁ። የተወደዳችሁ የክርስቶስ ቤተሰቦች ይህን ምስል የምትከታተሉ የምትሰሙ ለበረከት ለምእመናን ታደርሱልኝ ዘንድ ሼር ታረጉ ዘንድ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም ሁላችሁንም እጠይቃችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት እስከ ሞት በታመነው በወደደን ባፈቀረን በድንግል ልጅ በኢየሱስ ክርስቶስ ፍጹም በሆነው ሰላምታ ሰላም ልላችሁ ወዳለሁ። እግዚአብሔር ቢወድ ቢፈቅድ እንደ እግዚአብሔር በጎ ፍቃድ መልካ ቅዱስ ሩፋኤል ከአምላክ የተሰጠ ፈውስ ማለት ነው። ይህንን መልክ በስራ ቦታ ሆናችሁ፣ በጉዞላ ቦታ ላይ ሆናችሁ፣ በተለያየ ለጸሎት ቦታ በማይመቸው ሁሉ ትጠቀሙበት ዘንድ አዘጋጅቼ ወደ እናንተ አምጥቻለሁ። ለዚህ አገልግሎት ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ነባር ለሆናችሁም አሁንም ዛሬ ለመጣችሁ ላይክ እና
ሼር በማድረግ አገልግሎቱን እንድትደግፉን በቅዱስ ሩፋኤል ስም ጠይቃችኋለሁ። ሰላም ለተፈጥሮትከ ቅዱስ ሩፋኤል ሆይ በሌሊተ እሁድ ለተከናወነው ስነ ተፈጥሮ ሰላም እላለሁ። አስቀድሞ ከንፋስና ከእሳት ለተቀነባበረው የተፈጥሮ ባሕርይህም ሰላም እላለሁ። ቅዱስ ሩፋኤል ሆይ የሦስቱ ነገድ መላእክት አለቃ ከመሆንህ በላይ ወልደ ነጎድጓድ ዮሐንስ እንደተናገረው ዳግመኛ የወላድን ማኅፀን ሁሉ እንድትፈታ ተሹመሃልና። ሰላም ለዝክረ ስምከ ቅዱስ ሩፋኤል ሆይ በአምላክ አንደበት የአዳም ስም ከመሰየሙ በፊት አስቀድሞ ለተጠራ ስም አጠራርህ ሰላም እላለሁ። ሩፋኤል ሆይ ሰላምን የሚያስገኝ መንፈስ ቅዱሳዊ አእምሮ ደግመህ ደጋግመህ አሳደረብን። እጥፍ ድርብ የሆነ አምላካዊ ጥበብንም ግለጽልን። ሰላም ለስዕርተ ርእስከ ቅዱስ ሩፋኤል ሆይ በአምላካዊ ጥበብ ለተፈጠረ ስዕርተ ርእስህ ሰላም እላለሁ። ለስነ መልክህ ቁንጮ ሆኖ ለተፈጠረ ራስህም ሰላም እላለሁ። ቅዱስ ሩፋኤል ሆይ የመጽሐፍ ቃል እንደተናገረ መንፈሳዊ ሐኪም እንደመሆንህ መጠን አንተ በምትተላለፍበት ቦታ ሁሉ በሽተኛዋ ሴት ከሕመሟ ትፈወሳለች። ለዓይነ ስውሩም ሰው ብርሃን ትሰጠዋለህ። ሰላም ለገጽከ ቅዱስ ሩፋኤል ሆይ እግዚአብሔር አሳምሮ ላነጸው ፊትህ ሰላም እንልሃለን። የፊትህ የውበቱ ተመሳሳይ ሆኖ ለሚታይ ቀርናብትህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ የነፍሳችን ጠላት በረድኤትህ ታሰነካክለው ዘንድ ከጥፋት ገጀሞ ቆራርጠህ ትጥለው ዘንድ የተራድኦ ጉብኝትህን አታቋርጥብን። ሰላም ለአዕይንቲከ ቅዱስ ሩፋኤል ሆይ አስደሳች በሆኑ ዓይኖችህ ሰላም እንልሃለን። ልመናን የሚሰሙ የችግረኛንም ጥሪ ለሚቀበሉ ጆሮችህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ ረቂቅ የሕይወት መልአክ እንደመሆንህ ሁሉ አቤቱ በየጊዜው የኀጢአታችንን እሾህ አቃጥለህ አጥፋልን። አንተ የሚያቃጥል የእሳት ነበልባል ነህና። ሰላም ለመላትሂከ ቅዱስ ሩፋኤል ሆይ ኅብራቸው የእሳት ነበልባል ለሆኑ ጉንጮችህ ሰላም እንልሃለን። የይቅርታ ሽቱ መዓዛ መስከው ለሆኑ አፍንጮችህም ሰላም እላለሁ። ቅዱስ ሩፋኤል ሆይ ከኮረብታ በታች በማይፈታ ሰንሰለት ያሰርከው ከክብር ይልቅ ሐሳርን የመረጠ ከጠላቴ ከዲያብሎስ የተነሳ ተፍገምግሜ ከጥፋት ላይ እንዳልወድቅ ድጋፍ ሁነኝ። ሰላም ለከናፍሪከ ቅዱስ ሩፋኤል ሆይ የፈጣሪን ምስጋና ለማያቋርጡ ከናፍሮችህ ሰላም እላለሁ። የቅድስት ሥላሴን ምስጢር በማድነቅ ለሚያመሰግን አፍህም ሰላም እንላለን። ቅዱስ ሩፋኤል ሆይ ረቂቅ መንፈስና የሕይወት መልአክ አንተ ነህና የተጣራ የደስታ ወይንና ያማረ የሕይወት ህብስትን ለእኔና እዚህ ለተሰበሰብነው አገልጋዮች ሁሉ ትሰጥልን ዘንድ እንለምንሃለን። ሰላም ለአስናኒከ ቅዱስ ሩፋኤል ሆይ
አስደናቂና ግሩማን ለሆኑ መልአካዊ ጥርሶችህ ሰላም እንልሃለን። ያማረ የመለኮት ሥራ ለሆነ አንደበትህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ ተፈጥሮህን ሥጋና ደም ያልተቀላቀለው ረቂቅ መልአክ ነህና የርጉም ኃጢአት አውሬ ወጥመድ ይዞ እንዳያስጨንቀን እኔ ደካማው ወዳጅህ ልጅህ እዚህ የተሰበሰብነው ምእመናን ባንተ ኃይል በጣጥሰን እንጥለው ዘንድ ኃይልህን ስደድልን። ሰላም ለቃልከ ቅዱስ ሩፋኤል ሆይ ከመብረቅ ይልቅ ነጎድጓዳማ ለሆነው ቃልህ ሰላም እንልሃለን። የረቂቅ መንፈስ እስትንፋስ ለሆነው እስትንፋስህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ እውነተኛ የመልአክ ሐዋርያ ስለሆንክ ለበዓል የተጠሩት ወገኖች በተጠንቀቅ ይጠባበቁሃልና ከላይ እጅግ ምጡቅ ከሆነ መኖሪያ ፈጥነህ ናልን። ሰላም ለጉርኤከ ቅዱስ ሩፋኤል ሆይ የድምፁ ጉርምርምታ ለሚያስደነግጥ ጉሮሮህ ሰላም እንልሃለን። በትከሻህ የከተማ ጫፍ ላይ ለታነጸ አንገትህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ የትጉሃን መላእክት ወገኖች አንዱ አንተ እንደመሆንህ መጠን አቤቱ የትእዛዝህ ቀስት ጠላቴን ይነድፈው ዘንድ የጋለ የአፍህ ፍላጻ ሁሉ ጊዜ በጠላቴ ላይ ይነጣጠርበት። ሰላም ለመታክፍቲከ ቅዱስ ሩፋኤል ሆይ ለማይናወጹ እሳታውያን ለሆኑ ትከሾችህ ሰላም እንልሃለን። አእምሮ ተስተካክሎ በተቀመጠ ጀርባህ ላይ ለተንሰራፋ ክንፎችህ ሰላም እንልሃለን። ቅዱስ ሩፋኤል ሆይ ፍላጎትን ሁሉ በትክክል የምትፈጽምና የምታሟላነ ስለዚህ ከጽኑ ሃይማኖት ጋር በጎ ምግባር ገንዘብ አድርግልን። በፍቅርህም የተጠመድኩ ነኝና ሰፊ የአእምሮ ዕውቀትን አሳድርብን። ሰላም ለዘባንከ ቅዱስ ሩፋኤል ሆይ ነበልባላዊ መጎናጸፊያ ለተጎናጸፈ ዘባንህ ሰላም እንላለን። የጥበብ መገኛ ለሆነ እንግዳህም ሰላም እንላለን። ቅዱስ ሩፋኤል ሆይ የጥበብ መገኛ የረዳትነትን ሰይፍ ታጥቀ የታዳጊነትን ጋሻ መክተ ጠላታችንን ዲያብሎስን ትበቀልልን ዘንድ በፍጹም ልመና እንለምንሃለን። ሰላም ለሕፅንከ ቅዱስ ሩፋኤል ሆይ ለሚያቃጥል ነበልባላዊ ሕፅንህ ሰላም እላለሁ። የመሬትና የውሃ የተፈጥሮ ባህሪ ለሌላቸው እጅህም ሰላም እላለሁ። ቅዱስ ሩፋኤል ሆይ መንፈሳዊ ሐኪም ነህና ደዌ ኃጢአት እንዳያሰቃየን ፍቱን መድኃኒትህን ቀብተህ አድነን። አቤቱ የሀብተ ረድኤትህም ተሳታፊ አድርገን። ሰላም ለመዛርኢከ ቅዱስ ሩፋኤል ሆይ ጠላት ዲያብሎስን ለማጥፋት ለተጠናከረው ኩርማህ ሰላም እላለሁ። ለጸቡ ተባባሪ በመሆን ላልተለየ ወርችህ ሰላም እንላለን። ቅዱስ ሩፋኤል ሆይ አንተ ድልን የተጎናጸፍክ የአሸናፊዎች አሸናፊ ነህ። ስለዚህም የጦቢትን ዓይን በሰው ተመስለህ
እንደፈወስካት ሁሉ የሰውነታችንን ሰውነተ ደዌ ኃጢአት ትፈውስ ዘንድ ከረድኤትህ ቅባ መድኃኒት ፈጥነህ ቀባት። ሰላም ለእመትከ ቅዱስ ሩፋኤል ሆይ መልአካዊ ክንድህ ሰላም እንላለን። በከንቱ ለማይዘረጋው መዳፍህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ በፊት ተፈጥሮ ጓደኛ የነበረ ጽኑ የሆነ ጠላቴ ዲያብሎስን ድል የምነሳበት ገንዘብ ሁል ጊዜ ጠዋትና ማታ ከክብርህ ክብርን አሳትፈን። ሰላም ለአጻብኢከ ቅዱስ ሩፋኤል ሆይ የጦቢትን ዓይኖች ለፈወሱ ጣቶችህ ሰላም እንልሃለን። ለመፈወስ በመተባበር የዓሣ ሐሞትን ለኳሉ ጥፍሮችህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ የኪሩቤል ወገን የሆንክ መለኮታዊ ምስጢርን የምትነግር ነህና የሕይወት መልአክ እጅ የሱሳን ነቢይ እንደዳሰሰ አቤቱ ጣቶችህ ዓይኖቻችንን ይዳስሱልን። ሰላም ለገባዋቲከ ቅዱስ ሩፋኤል ሆይ በመንታ አክናፍ ለተጌጡ ጎኖችህም ሰላም እንላለን። እንደ ሰብአዊ ፍጡር ምግብ ለማያሻው ረቂቅ ከርስህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ ከአእላፍ መላእክት አለቆች አንዱ አንተ ነህና ለፈላስፋው ለላሜ ልጅ ለኖህ የማየ አይህን መጉደል ታማኝቷ እርግብ እንዳበሰረችው አንተም የይቅርታና የምሕረትን ምስራች አብስርልን። ሰላም ለልብከ ቅዱስ ሩፋኤል ሆይ ከሽንገላና ከነቀፋ ልዩ ለሆነ ልቦና ሰላም እንልሃለን። ስጋዊ ደማዊን ነፍስ ሁሉ ለማዳን የሁል ጊዜ ሐሳቡ ለሆነ ሐሳብህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ ፈጣን የሕይወትና የማዳን መልክ ነህና ንጉሡ ከአራት ቀን በኋላ ሊያድነው በቀጠረው ጊዜ አንተ በመካከሉ ማለት ከዚያ በፊት ለቀሲሱ ተገልጸህለታልና። ሰላም ለነዋየ ውስጥከ ቅዱስ ሩፋኤል ሆይ ሁኔታው ለማይመረመር ውሳጣዊ ገንዘብህ ሰላም እንልሃለን። ከነፋስና ከእሳት ለተፈጠረ ህንብርትህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ ከሰባቱ ሊቃነ መላእክት አንዱ አንተ ነህና የአቤል መሥዋዕት በእግዚአብሔር ዙፋን ፊት ክብር እንዳገኘ የእኛንም የምስጋናችንን የጸሎታችን ጼና መዓዛ በፈጣሪ ፊት ዋጋ ይኑረው። ሰላም ለሐቆከ ቅዱስ ሩፋኤል ሆይ የነደ እሳት ዝናር ታጥቆ ለሚታየው ወገብህ ሰላም እንላለን። በአንድነት ግብር ለሚታዩም አቋያጽህ ሰላም እንልሃለን። ቅዱስ ሩፋኤል ሆይ በረከትህ ልቦናችንን ያተገዋልና እስራኤል ወይም ያዕቆብ ልጆቹን እጁን አመሳቅሎ እንደባረከ አንተም ማኅበራችንን ማኅበረ የቅዱሳን ዝክር
ትባርክልንና አንድነታችንም ታጸና ዘንድ ፈጥነህ ወደኛ ና። ሰላም ለአብራኪከ ቅዱስ ሩፋኤል ሆይ ለስግደት ለአስተብርኮ ለተፈጠሩ ጉልበቶችህም ሰላም እንልሃለን። በእሳት ሰረገላ ለሚፋጠኑ እግሮችህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ አንተ የትጉሃን ሐራ ሰማይ አለቃ እንደመሆንህ መጠን ታላቅ ባለ ግርማ መልአክ ነህ። ብእሲት ሳራ በንጹሕ ጢስ ዕጣን ከሚያስጨንቃት መከራ እንደዳነች አቤቱ የባለሟልነትን ክብርህን በእውነት ግለጽልን፣ አሳየን። ሰላም ለሰኮናከ ቅዱስ ሩፋኤል ሆይ ከአዳም የተረከዝ ልዩ ለሆነ ተረከዝህ ሰላም እንልሃለን። ቅዱስ ሩፋኤል ሆይ የእሳታውያን ነገድ መላእክት አለቃቸው አንተ ነህና ወዳጅ ለወዳጁ እንደሚራዳው እንዲሁ እኔንና እዚህ የተሰበሰብነውን አገልጋዮችን በዚች የክፉ ብድራት በሚከፈልባት ዕለት ሁላችንንም እርዳን። ሰላም ለአጻብኢከ ቅዱስ ሩፋኤል ሆይ እሳታውያን ለሆኑ ጣቶችህና ከጣት ጥፍሮችህም አንዲቱን ስንኳን ሳልለይ ሰላም እንልሃለን። ቅዱስ ሩፋኤል ሆይ እስኪ ይህንን ነገር አስረዳን። ትጉሃን ረቂቃን ፍጥረቶች ልማዳዊ ውዴታን እንዴት ወደዱ? መላእክትስ ሥጋዊ ሥርዓትን ስለምን ፈለጉ? ሰላም ለቆምከ ቅዱስ ሩፋኤል ሆይ በመጠነ መልአክ ለሆነ ቁመናህ ሰላም እንልሃለን። ዳግመኛ ስነ ጸዳሉ ለሚያበራ መልክህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ ታምራትን የምታደርግ ነህና ታምራቶችህን እናገራለሁ። ስለሆነም ነፍሴን የሚቃወሟት የዲያብሎስ አበጋዞች ጸብ በጀመሩ ጊዜ ከፊቴ ወድቀው ይቅሩ። ና ሀቤ ቅዱስ ሩፋኤል ሆይ የልቦናችንን ሐሳብ ሁሉ ትፈጽምልን ዘንድ ሊቃነ መላእክት አስከትለ ወደ እኛ ና። ቅዱስ ሩፋኤል ሆይ ለሁሉ ምሕረትን የምትለምን አንተ ነህ። በወሊድ ጊዜ የሰውንም የእንስሳትንም ማኅፀን የምትፈታ አንተ ነህ። ጥላህም ሙትን ያስነሳል። ና ሀቤ ልብ የርኅራኄዋ መፍሳሽ የሆነ ሊቀ መላእክት ቅዱስ ሩፋኤል ሆይ በአስጨናቂ ቁር የሚመሰል ሰይጣን ወደ ልባችን እንዳይገባ ጧትና ማታ የከበረ ኑሯችንን ትጎበኝ ዘንድ እንማጸናለን። ና ሀቤ ሊቀ መላእክት ቅዱስ ሩፋኤል ሆይ ለእመቤታችን ድንግል ማርያም የምስራችን በአበሰራት ጊዜ እውነትን ከተናገረ በወርቅ ዘንጉ ነድ እሳትን ካጠፋ ሊቀ መላእክት ቅዱስ ገብርኤል ጋር መጥተ የሰላምን ብስራትን አሰማን። ና ሀቤ ቅዱስ ሩፋኤል ሆይ የእሳት መጎናጸፊያን የምትጎናጸፍ ካህን ሊቀ መላእክት
ቅዱስ ሩፋኤል ሆይ የሚጠትን ነገር ይነግረው ዘንድ ወደ ነቢዩ ዳንኤል ከተላከ ቅዱስ ሚካኤል ጋር ወደ እኔና በረዶ በደጋ ተራሮች ላይ እንደሚወርድ በልቤ መሠዊያ ላይ የጥበብ ጸጋን ታወርድ ዘንድ ፈጥነህ ድረስልን። ና ሀቤ ሊቀ መላእክት ቅዱስ ሩፋኤል ሆይ የተባረከ ጦቢት ቤት ክፉ ጋኔንን ለማውጣት ከተገለጸ ቅዱስ ሊቀ መላእክት ቅዱስ ሩፋኤል ጋር መጥተ በጠላቴ ፊት ጋሻ ሁንልኝ። የሚያንጸባርቅ ሰማያዊ ባህር ላይም ካንተ ጋር አቁሜ ምስጋና ለእግዚአብሔር አቀርብ ዘንድም እርዳን። ና ሀቤ እሳት ነበልባልን ለተጎናጸፈ የክብርህ የከበርክ ሊቀ መላእክት ቅዱስ ሩፋኤል ሆይ በጨረቃና ፀሐይ ላይ ያዝዝ ዘንድ ከተመረጠ ከሊቀ መላእክት ቅዱስ ራጉኤል ጋር መጥተ ከግብፅ ኃጢአት ተለይቼ መሥዋዕት አቀርብ ዘንድ እኔ ወዳጅህ እኛዝ የተሰበሰብነው የንስሐ ልጆችህ የንስሐ ጠል ፍቅር እንዲያለመልመን እንማጸንሃለን። ና ሀቤ ደስ በሚያሰኝ ድምፅ ምስጋናን ለአምላክ እግዚአብሔር የምትሰዋ ካህኑ ሊቀ መላእክት ቅዱስ ሩፋኤል ሆይ ስለ ሕዝቡ ትንቢት ለተናገረ ነቢይ ዕዝራ በበረሃ የሕልምን ምስጢር ለተረጎመለት ሊቀ መላእክት ቅዱስ ኡራኤል ጋራ ና ወደኛ የተወደደ የሕይወት መንፈስ ያድነን ዘንድ እኔ ሐዘንተኛውና የተሰበሰብነው ወዳጆች ዛሬ ሰላምህ ሁላችን ይጎብኘን። ና ሀቤ ቅዱስ ሩፋኤል ሆይ መታሰቢያ ከቀናሞ ዛፍ ይልቅ ለዘላለም የሚለመልም ሊቀ መላእክት ቅዱስ ሩፋኤል ሆይ ለሰው ልጆች ሁሉ ምሕረትን ከሚለምን ሊቀ መላእክት ቅዱስ ሳቆኤል ጋራ እናለን። ከሊቀ ካህናት ኤሊ መሥዋዕት ልመናችንን ከንቱ እንዳይሆን የኀጢአትን ፍሬ በአማላጅነትህ ከእኛ ዘንድ አስወግድ። ና ሀቤ በአማላጅነት ብዙ ውሃ ዘመንን የምታሰጥ አቃቤ ሕይወት ሊቀ መላእክት ቅዱስ ሩፋኤል ሆይ ከፈጣሪው ተልእኮ መርከብን ይሰራ ዘንድ ለጻድቁ ኖህ ጥበብን ከገለጸለት ሁሉ ከሚያረጋጋ መልአክ ሊቀ መላእክት ቅዱስ ሱሪያል ጋራ በዓለም ሁሉ መርዙን የሚረጭ የጨለማ አበጋዝ ሰይጣን ስልጣንም በላያችን እንዳይሰለጥንብን ጠብቀን። ና ሀቤ የመብረቅ ነጸብራቅ መዞሪያ በሆነው ምዕላደ ሰማይ የተሾምክ ሊቀ መላእክት ቅዱስ ሩፋኤል ሆይ እንደ ነጎድጓድ የሚያስገመግምና የሚያረጋጋ ግሩም ድምፅህን የምታስፈራ አደባባይ እሰማ ዘንድ እንደ በረዶ የነጣ ብርሃናዊ መንበር በሰማይ ተሸክመው እግዚአብሔርን ከሚያመሰግኑ ቅዱሳን አርባዕቱ እንስሳ ኪሩቤል ጋራ ና ወደኛ። ኦ እምሰማያት ቅዱስ ሩፋኤል ሆይ ከላይ ከሰማይ ወርደ የጻድቃንና የሰማዕታትን ጸሎት የምታሳርግላቸው አንተነ። ቅዱስ ሩፋኤል ሆይ የድኩማን ኃይላቸው አንተነ። ምስጋናችንን ጸሎታችንን ወደ ላይ ታሳርግልን ዘንድ በእግዚአብሔር ወልድና በእናቱ በድንግል ማርያም ስም እንማለድሃለን። ተወኪፈከ ቅዱስ ሩፋኤል ሆይ በችሎታዬ መጠን
ያቀረብኩልህን ይህን የምስጋና እጅ መንሻ አቤቱ ተቀበለኝ። ቅዱስ ሩፋኤል ሆይ ቅናት፣ ምቀኝነት የሌለብህ ባለጸጋ እንደመሆን ድሃውን ባለጸጋ ታደርገዋለህና የመዋቲ ሰው ጆሮ ያልሰማውን ዓይን ያላየውን በጎን ዋጋ ለእኔና እዚህ ለተሰበሰብነው ወዳጆች ሕዝበ ክርስቲያን ሁሉ ተሰጠን ዘንድ እንማጸናሃለን። አቤቱ የቅዱስ ሩፋኤል አምላክ ሆይ እኔን ወዳጅህን እኛ እዚህ የተሰበሰብነውን ከመከራ ሥጋና ከመከራ ነፍስ አድነን ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ይቀበለን። የቅዱስ ሩፋኤል ረዳትነቱ አይለየን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ማህበራችንን ያበርታልን፣ ያስፋልን። የታመሙትን ቅዱስ ሩፋኤል ይጎብኝልን፣ ለታሰሩትም ያስፈታልን። ለተጨነቅነውም እግዚአብሔር መረጋጋትን ይሰጠን ዘንድ ከቅዱሳኑ ረድኤት በረከት እንድናገኝ በአንድነት ሆነን ቅዱስ የሆነውን ገናና የሆነ የእግዚአብሔርን ስም አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ለበረከት በእውነት ቅዱስ ሩፋኤል በረከቱን በሁላችሁ ላይ እንዲያሳደር የዚህ ቻናል ተገልጋዮች በሙሉ የተጠየቃችሁት የማያስከፍላችሁ በነጻ አገልግሎት እጃችሁን ተጠቅማችሁ ላይክ ማድረግ፣ ሰብስክራይብ ማድረግ ለምታውቁት ደግሞ በሶሻል ሚዲያ በቴሌግራም፣ በኢሞ፣ በፌስቡክ፣ በዋትሳፕ ባሉት አካውንታችሁ እንዲሁም ደግሞ በግሩፖች ሁሉ በፌስቡክ ድረ ገጾች ታላላቅ ድረ ገጾች እየሄዳችሁ ሊንኩን ብታስቀምጡልን እነዛን ነፍሶች ሁሉ ታድናላችሁ። ብዙ የፌስቡክ ፔጆች ላይ ሰዎች በስድብ ኮሜንት ሲጻጻፉ ታያላችሁ፣ ታዝናላችሁ። ለነዛ ሰዎች ሊንኩን ብታስቀምጡላቸው ምናልባት አንድ ነፍስ በቀን ውስጥ ታድናላችሁና ቅዱስ ሩፋኤል በሱ ስም በማድረጋችሁ ጸበል ጸዲቅ ነውና በረከት አድርጎ ይቆጥርላችኋል። እንግዲህ አገልግሎታችንን መደገፋችንን አትርሱ ብለን እናሳስባለን። እግዚአብሔር ከሁላችን ጋር ይሁን። ከዚህ በመቀጠል ደግሞ ስንክሳር ሜሊዮስ አርድእት አባ ኢያሱና አባ ዮሴፍ በሰማዕትነት አረፉ። እርሱም አባ ሜሊዮስ በኮራሳን ተራራ በሰማዕትነት ያረፈ ነው። እነሆ መላው ምስክርነታቸውም ከመንፈሳዊ አባታቸው አባ ሜሊዮስ ጋራ በዚሁ ወርሃ በ28 ቀን ተጽፎ አለ። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት ሐዋርያት የሾሟት ዲያቆናዊት ሰማዕት የሆነች የዲዮኔስ መታሰቢያዋ ነው። በረከቷ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚህችም ዕለት የሰማዕቱ የቅዱስ መናድሌዎስና የአባት አኮሊሳቲሞስ የአራት መነኮሳት መታሰቢያቸውን በረከታቸው ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎታችን ልመናችን እግዚአብሔር ይቀበለን፣ በፍቅሩ ሁላችንም ይጎብኝን፣ ከቅዱሳኑ በረከት ያሳትፈን ዘንድ
በአንድነት ሆነን ቅዱስ የሆነውን ስሙን አባታችን እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ምስል ድምጽ የምትከታተሉ ሁላችሁም አንዴ ቆም ብላችሁ ሼር ላይክ እያደረጋችሁ ምእመናን መጥተው እዚህ እንዲሳተፉ በረከት እንዲያገኙ ታደርጉ ዘንድ በመልአኩ በቅዱስ ሩፋኤል ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የዘራ ብሩክን ገድል አነባለሁ። እግዚአብሔር ለኔ ማንበብ ጸጋ ይስጠኝ። በዚህ አጋጣሚ ወለተ ኢየሱስ ዳንኤላ ትባላለች። እዚሁ ስዊዘርላንድ ያለችውና ሁሉ ቀን ወር በገባ በ13 የሊቀ መላእኩን የቅዱስ ሩፋኤልን እና ስንክሳሩን ብቻ ነው የምታደርሰው። እና ለምንድነው የጻድቁን አባታችን ዘራ ብሩክ እኮ በ13 ነው የሚሉት ብላ ጠይቀኝ ነበረ። እኔም አዎ ግን ገድላቸውን አግኝቼ አላቅምና ለዛ ነው ያለኝን ነው ማነበው። ጻድቁ እንግዲህ ባይኖረኝም ገድላቸው ቡራኪያቸው ይደርሰኛል ብዬ ነው ማምነው ስላት እኔ ቤት ያለኝ ብላ እንግዲህ ለናንተ ይደርስ ዘንድ አምጥታ ሰጣኛለች። ያገልግሎት ዘመኗን እግዚአብሔር ይባርክ። ወለተ ኢየሱስ እያላችሁ በጸሎታችሁ አስቧት፣ ያሰበችውን እግዚአብሔር እንዲሞላላት። ስለዚህ ዛሬ ለመጀመሪያ ጊዜ ጻድቁ አባታችን ዘራ ብሩክ ገድላቸውን አነባለሁ ማለት ነው። በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ስለ ቀናች ሃይማኖት ደሙን በሰማዕትነት ያፈሰሰ የሰማዕቱ የኢየርሎስ ልጅ የከበረ ብፁዕና ቅዱስ አባታችን ዘራ ብሩክ ያደረገው ተአምርና ገድል ማንበብ እንጀምራለን። በጻድቁ ጸሎት የጻድቁን ገድል ለመጻፍ ለማንበብ እግዚአብሔር ለዘላለም ይርዳን፣ አሜን። ከፍጥረቱ ሁሉ አስቀድሞ በአካል በባህሪ በገጽ በመልክ ተቀዳሚ ተከታይ የሌለው የባህሪ አምላክ በሚሆን ወልድን በወልድ በእግዚአብሔር አብ ስም ከዘመናት ከዓመታት አስቀድሞ በመልክ በገጽ ፍጹም ሆኖ ከአብ በተወለደ በእግዚአብሔር ወልድ ስም ከሰዓታትና ከዕለታት አስቀድሞ በመልክ በገጽ ፍጹም ሆኖ በአብ አካል ዘእም አካል ዘሰረጸ በእግዚአብሔር መንፈስ ቅዱስ እሊህ የከበሩ ገዢዎች ናቸው። በአካል በገጽ በስም ሶስት በባህሪ በመንግስት በስልጣን በጌትነት በካህሊነት በአገዛዝ አንድ ናቸው። በእነሱ ስም እያመንኩ እና እየተማጸንኩ በዚች በእናቴ ቤተክርስቲያን ፊት ሰይጣንን እክዳለሁ። ለዚህ መጠጊያ የምትሆን ማርያም ምስክሬ ናት ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ስልጣን ክህነት ለሌለው ስልጣን ክህነት እንዲሰጥ ሳይገባው የተቀበለውን እንዲሽር የኃጢአትን ሁሉ ማስተሰሪያ እንዲፈታ ራሱ መስዋዕት ሲሆን መስዋዕትን ከሚቀበል ከሊቀ ካህናት ከእግዚአብሔር ዘንድ የጵጵስናን ማዕረግን የተቀበለ የከበረና ስራው ፍጹም የሆነ የብፁዕ አባታችን የዘራ ብሩክ ገድልና ተአምራትን ማንበብ እንጀምራለን። እርሱም እንደ ነቢያት ሀብተ ትንቢትን እንደ ሐዋርያት ስብከትን ተቀበለ። ድውያንን ከአልጋ በማስነሳት ሙታንን ከሞት ማስነሳት በቅድስት ሥላሴ ስም ድንቅ ድንቅ ተአምራትን ያደርግ ነበረ። በሰይፍ ደሙን ሳያፈስ እንደ ጊዮርጊስና እንደ ሰማዕታት መጀመሪያ እንደ እስጢፋኖስ ሰማዕት ሆነ ተባለ። በገዳምና በዋሻ እንደሚኖር
ቅዱሳን መነኮሳት ሁሉ በጾምና በጸሎት ታላቅ ገድልን ተጋደለ። በስጋ ድካም ሲሆን ትጉሃን መላእክት ጋራ ተቆጠረ። ንጹሕ ክቡር ልዩ የምትሆን አሸናፊ እግዚአብሔር ሆይ የካህናት ፈጣሪ የጌቶች ጌታ የነገስታት ንጉሥ መነሻ መዳረሻ መጀመሪያና መጨረሻ የሌለ እያለ የሥላሴን ክብርና ጌትነት ይናገር ነበረ። ሕግን ሥርዓትን ካላቸውና መንግሥተ ሰማያትን ለእነርሱ ከሆነች በክህነት ከሚያገለግሉ ከ24ቱ ካህናተ ሰማይ ጋር የመለኮትን ዙፋን እሳትነት ባለው የወርቅ ማዕተን ያጠን ነበር። ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ያለ ሐሰት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምነን ብፁዕ አባታችን ዘርዓ ብሩክ የተጋደለው ታላቅ ገድል እና በሕይወት ሥጋ ሳለ ከሞተም በኋላ ያደረገው ተአምራት እንንገራችሁ። ድንቅ የሆነ ተአምራቱን ዜና እንደተወለደ በ40 ዓመቱን ቤቱን ትቶ ዓለምን የናቀ በእናቱ በኩል የአያቶቹ አባት ትንቢት የተነገረለት ለሚሰማ እንናገራለን። በገድሉ ብዛት እግዚአብሔርን ደስ እስከሚያሰኘው ድረስ ወደ ገዳም ሄዶ በጾምና በጸሎት በልመናና በስግደት ተወስኖ በ50 ዓመት ኖረ። ከገድሉም ጽናት የተነሳ ትንቢት የመናገርን ሀብት ተሰጥቶት ነበረ። እነሆ ከልጅ ልጆቼ ከሰባተኛው ትውልድ አንዲት ሴት ልጅ ትወልዳለች አለ። በሷም በጸሎቱም ዓለምን የሚያድን በአማላጅነቱ ነፍሳትን የሚያዋጅ ልዩ ልዩ ይወለዳል ብሎ ትንቢት ተናገረ። ይህ ትንቢት በተነገረ በኋላ በብዙ ዘመን እግዚአብሔር የምታመልክ ስሟ ማርያም ሞገስ የምትባል ሴት ልጅ ተወለደች። ያችንም ሴት ልጅ እናት አባቷ ለአቅመ ሔዋን እስከምትደርስ ድረስ እግዚአብሔርን በመፍራትና በእውቀት አሳደጓት። ለአቅመ ሔዋን በደረሰች ጊዜ እናት አባቷ እግዚአብሔር ለሚፈራ ስሙ ደም ክርስቶስ ለሚባል ሰው የሕግ ሚስት እንድትሆን ሰጧት። በዚያን ጊዜ ህዳር 23 ቀን ብፁዕና ቅዱስ አባታችን ዘርዓ ብሩክን ከባለቤቷ ከደም ክርስቶስ ጸነሰች። ስልጣን እስከ ሰማይ የደረሰና ክብሩም ከሚካኤልና ከገብርኤል ክብር የሚበልጥ ወንድ ልጅን ዘርዓ ብሩክን ወለደች። ወንዶች ባሮች ለጌቶቻቸው፣ ሴቶች ገረዶች ለእመቤታችን እንደሚታዘዙ መላእክትና የመላእክት አለቆች፣ መናብርት፣ ስልጣናት፣ መኳንንት በየወገናቸው በየነገዳቸው ይታዘዙለት ነበረ። እናቱም እሱን ከጸነሰች ጊዜ ጀምሮ እስክትወልድ ድረስ ልብሷን አትታጠቅም ነበረ። ለወገቧም መቀነት አትፈልግም ነበረ። በእናቱ ማኅፀን ተአምራትን እያደረገ እንደ ዘካርያስ ልጅ እንደ ዮሐንስ በደስታ እየሰገደ በእናቱ ማኅፀን ድንቅ ድንቅ ተአምራትን ያደርግ ነበረ። እሷም የመውለጃዋ ቀን እስኪደርስ በጾምና በጸሎት ተወስና ስታገለግል ኖረች። ከዚህ በኋላ ነሐሴ 7 ቀን በሰው ዘንድ የተናቀ በእግዚአብሔር ዘንድ የተወደደ ይህን ክቡር ድንቅ ወለደችው። በተወለደም ጊዜ እናት አባቷ ተደሰቱ። የሀገሩም ሰዎች ሁሉ ከእነሱ ጋር ደስ አላቸው። እስከ 7 ቀንም ድረስ ግብዣ አደረጉ። ያንንም ሕፃን አባቱና እናቱን እስከ 7 ዓመት ድረስ እግዚአብሔርን በመፍራት በማምለክና በእውቀት አሳደጉት። 7 ዓመት ሲሆነው የሚያልፈውን የማይጠፋውን ዓለም ሁሉ እንዳይ ዓይኖቹን ጠፋ ወይም ታወሩ። የልጃቸውን ዓይኖቹ በጠፋበት ቀንና እናትና አባቱ አዘኑ። ታውሮም በቤታቸው 1 ዓመት ኖረ ተቀመጠ። ጸሎት በረከታቸው ከኔ ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ከተወለደ 7 ዓመት ሲሆነው ረቡዕና ዓርብን መጾም ጀመረ። እናትና አባቱን በተወለደ በ7 ዓመት ሲጾም ባዩት ጊዜ ሐዘናቸው ወደ ደስታ ተለወጠ። ከዚህም በኋላ በእኔ እንዲተዳደር በጠቢብ ሰለሞን የእግዚአብሔር ቃል መመስገን ነውርን ይሰውራል የንጉሱንም ክብር ባለሟል ያከብራል ብሎ እንደተናገረ መጽሐፍን ሁሉ ቢማር ያለበትን ነውር እንዲሰውር እና በእነዚህ እንዲተዳደር አውቀው የቤተ ክርስቲያን መጽሐፍ ሁሉ እንዲያስተምረው ለመምህር ሊሰጡት ተማከሩ። ከዚህ በኋላ ሲማር እግዚአብሔር ብርቱ መከራና የሚያስጨንቅን በሽታ መጣበት። አባቱና እናቱም በልጃቸው ላይ የሆነውን የደረሰውን ነገር አይተው ዓይኖቹን የታወሩ ይህ ልጃችን በምን ይተዳደራል? በዚህ ዓለምስ አኗኗሩ እንደምን ይሆን ብለው ታላቅን ሐዘንን አዘኑ። እግዚአብሔር ከሱ በቀር መጽሐፍትን ሁሉ ከማንም እንዲማር እንዳልፈቀደለት ፈጽሞ አስተውለው አላወቁም ነበረ። ይህ ትንሽ
ሕፃን ግን ለአባትና ለእናቱ ሲታዘዝ ወይም ሲያገለግላቸው ኖረ። ሐዋርያትም በሲኖዶሳቸው ከተወለደ 12 ዓመት ሲሆነው እንዲጾም እንዳዘዙ በየወሩ በሳምንት 2 ቀን ይጾም ነበረ። 12 ዓመት ከሆነው በኋላ የጌታችንን ጾም ወይም አብይ ጾምን 40 ቀንና 40 ሌሊትን ጾመ አምላክን የወለደች የእመቤታችን ማርያም ጾም ሐዋርያት የሰሩትን ጾም ሁሉ መጾም ጀመረ። አባትና እናቱን በ12 ዓመቱ ጾምን ሁሉ ሲጾም አይተው ተደሰቱ። ይህ ሕፃን ልጃቸውን በመንፈስ ቅዱስ ጸጋ እንደ ጸና አላወቁምና። ከዚህ በኋላ እግዚአብሔር መጽሐፍተ ብሉያትና መጽሐፍተ ሐዲሳትን ገለጠለት። መጽሐፍተ ሊቃውንትንና መጽሐፍተ መነኮሳትን ገለጠለት። አዋልድ መጽሐፍትን ገለጠለት። ከሐሰት መጽሐፍት ወይም ከሟርት ከጥንቆላ መጽሐፍት በቀር የመላእክትና የሰውን ነገር ፍትህን ሁሉ ገለጠለት። የማህሌትን የቅዱስ ያሬድንም ዜማ ደጓ ካህናት መምህራን በበዓለ ቀን በሰንበት በየሰዓቱ በየወሩ በቤተ ክርስቲያን ተሰባስበው በተመስጦ የሚያገለግሉበትን ተገለጠለት። እግዚአብሔር ይህን ድንቅ ተአምር ለወዳጁ ብፁዕ አባታችን ዘርአ ብሩክ ገና በልጅነት አደረገለት። እግዚአብሔር እንዲህ ተአምራትን ያደርግልን፣ በመከራችን ጊዜ ደስታን ያሰማል። ለእሱ የተገለጠለት መጽሐፍትን ሁሉ ይገልጥልን። መታሰቢያቸውን የምናደርገው ስሙን ደግሞ ለምንጠራ በጸሎት ለምንማጸን ለወንዶችና ለሴቶች ልጆች በጻድቁ ጸሎት ነፍሳችን ለዘላለም ይጠብቀን፣ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ሰማምን። ዳግመኛ ብፁዕ አባታችን ዘርአ ብሩክ ካደረጋቸው ድንቅ ተአምራት ጥቂት እንንገራችሁ። ከዚህ በመቀጠል ደግሞ የጻድቁን አባታችን ዘርአ ብሩክን ገድላቸውን አነባለሁ። ከጥቂትን ቀን በኋላ ያን ሕፃን ስልጣን አገኘ። ዓለምን ሁሉ በስልጣኑ ገዛ፣ ያዘ። ሰው ሁሉ ተገዛለት። ስልጣን ባገኘ በ10 ዓመቱ ይህ ሽማግሌ አይወድህም፣ በስራም ከአንተ ጋር አይተባበርም ብለው በዚያ ሽማግሌ ላይ የሐሰት ምስክሮችን ተነሱበት። ያም ጎልማሳ ይህን ነገር ሰምቶ አንተ ሽማግሌ ሆይ ያ ሽማግሌ አይወድህም፣ በስራም ከአንተ ጋር አይተባበርም ብለው ከነገሩኝ የምሰማብህ ይህ ነገር እውነተኛ ነውን ብሎ መልእክተኞቹን ወደ እርሱ ላከበት። ያም ሽማግሌ ይህን ነገር ከመልእክተኞቹ በሰማ ጊዜ በእናንተና በእኔ መካከል ልዩነት አለና እውነት ነው፣ በዚህ ነገር ከአንተ ጋር አልተባበርም ብሎ ላከበት። ያም ንጉሥ ይህን ነገር ከመልእክተኞቹ በሰማ ጊዜ ከቤቱ አስወጥተው ከሀገሩ ያባረሩት ዘንድ አዘዘ። የሀገሩም ሹምም የጌታውን ወይም የአለቃውን ትእዛዝ ሰምቶ ከቤቱ አስወጥቶ ከሀገሩ አባሮ ሰደደው። ያም ሽማግሌ ግን በሰማ ጊዜ አልፈራም፣ ሐዘንም አልተሰማውም። እናትና አባቱም ልጆቹም እርሻውንም ዘመዶቹንም ገንዘቡን ሁሉ ያልተወ እኔ ሊያገለግለኝ አይችልም ብሎ በወንጌል የተናገረውን ያውቃልና። ይህንን ነገር ሰምቶ ከቤት ውስጥም ወጥቶ አገሩን ትቶ ሲሰደድ አልፈራም አላዘነም። ሀገር ለሀገር ይዞር ነበረ። እንዲህም ሆኖ ለ2 ዓመት ኖረ። ከዚህ በኋላ በዚያ ሽማግሌ ላይ ሁለተኛ ጠላቶች ተነሱበት፣ ይዘው ወደ ጌታችን ወሰዱት። ከዚያም ደርሰው ይህ መነኩሴ ልዩ ትምህርት ሲያስተምር አገኘው ብለው ለጌታችን ነገሩት። ንጉሡም ይህን ነገር ሰምቶ አባቴ ሆይ ይህ የምሰማብህ ነገር እውነት ነውን ብሎ ጠየቀው። ጻድቁም ይህ የነገርኩህ ነገር ሁሉ እውነት ነው አለው። ንጉሡም ከዚያ ጻድቅ አንደበት ይህንን ነገር ሰምቶ ወደ እስር ቤት እንዲያስገቡ ታዘዘ። ያለ አንድ ተላላኪ በስተቀር ማንም ሰው እንዳይገባ ከለከለ። በእስር ቤቱም ውስጥ ፀሐይ ሳይ ከቤት ወደ ውጭ ሳይወጣ 5 ዓመት ኖረ። ከ5 ዓመት በኋላ በሃይማኖት ምክንያት ከእስር ቤት እንዲያወጡ ታዘዘ። የእስር ቤቱ ዘበኞችም የጌታችንን ትእዛዝ ሰምተው ከእስር ቤት አወጡት፣ ወደ ሀገሩም ወሰዱት። በክርስቶስ ስም አምነው የተሰደዱ ቅዱሳን ወደ ተሰበሰቡበት አደባባይ አደረሱት። በግብረ መንፈስ ቅዱስ ከማርያም የተወለደው ፍጹም ሰው ፍጹም አምላክ ነው ብለው በክርስቶስ ስም አምነው የተሰደዱትን ባዩት ጊዜ እጅግ አዘኑ። በነጋውም የጉባኤው አለቃ ይህን የእግዚአብሔር ሰው ለብቻው ጠርቶ አባቴ ሆይ በጉባኤ የወሰናት ይህች ሃይማኖት ወደድካትን ብሎ ለብቻው ጠየቀው። ያ የእግዚአብሔር ባለሟል ስለ እሷ 5 ዓመት በታሰርኩባት ስለ እሷም 2 ዓመት ከተራራ ወደ ተራራ ከዱር ወደ ዱር የተንከራተትኩት የተሰደድኩላት በሃይማኖት እኖራለሁ እንጂ ሃይማኖትን አልፈልግም አለው። አፈ ጉባኤ ወይም የጉባኤ አለቃ ይህን ነገር ሰምቶ እንደወደድክ ተቀመጥ፣ ከአንተ ጋር ካለ ሰው በቀር ማንም ሰው
አይድረስብህ አለው። እኔም ማደሪያ የሆንኩ ዘንድ ብዙ ቤቶችን እሰራለሁ አልሁ። መታሰቢያንና ለልጆችም ርስት እንዲሆን ሰፊ መሬት እሰጣለሁ አለው። አባታችን ዘርአ ብሩክ ይህን ነገር ሰምቶ የጉባኤውን አለቃ ቤት ልትሰራልኝ አልፈልግም፣ ርስት ማልሻም አለው። እርሱም ይህን ነገር ሰምቶ እንደወደድክ ኑር ብሎ ወደ ሀገሩ ይሄድ ዘንድ እንዲሄድ አሰናበተው። አባታችን ዘርአ ብሩክ ከዚያ ወጥቶ እግዚአብሔር ወደ ፈቀደለት ቦታ ደርሶ በውስጧ ጥቂት ቀን ተቀመጠ። ከዚህ በኋላ ሴቶች ከወለዷቸው ልጆች ለይቶ በመረጠውና በወደደው በእግዚአብሔር ፍቃድ ከዚህ ከሚያልቅ ወይም ከሚያልፍ ዓለም ወደማያልፈው ዓለም እስኪሄድ ድረስ በእምነቱ ጸንቶ ኖረ። እግዚአብሔር ለወዳጁ አባታችን ለዘርአ ብሩክ ከዚህም ዓለም በሕይወት ሥጋ ሳለ ይህን ድንቅ ሥራ አደረገለት። እግዚአብሔር ታምራትን ባለ ዘመናት እንደርሱ ያደርግልን። በሐዘናችን ጊዜም በጻድቁ አባታችን ዘርአ ብሩክ ጸሎትና ልመና መታሰቢያውን ለምናደርግ፣ ስሙንም ለምንጠራ፣ ጸሎቱንም ለምናማጸን፣ በቃል ኪዳኑም ለምንተማመን ለወንዶችና ለሴቶች ልጆች ተላ ደስታ ለዘላለሙ በእውነት ያሰማን፣ አሜን። የጻድቁ አባታችን ዘርአ ብሩክ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር፣ አሜን። ከክፉ ነገር ይሰውረን፣ ከመልካም ነገር ይጨምረን፣ አሜን። ከዚህ በመቀጠል ደግሞ ለበረከት ተአምር አነባለሁ። በእግዚአብሔር ስም ብፁዕና ቅዱስ በሚሆን በዘርአ ብሩክ ሀገር ውስጥ በብዙ አይነት በሽታ የታመመች በጽኑ ደዌ የተያዘች አንዲት ሴት ነበረች። ዘመዶቿና ቤተሰቦቿ የበሽታዋን ብዛት የደዌዋን ጽናት አይተው ከበሽታዋ እንዲያድኗት በሽተኞችን በጸሎት ለሚያድን ሙታንን በአማላጅነቱ ለሚያስነሳ የጻድቁ አባታችን ዘርአ ብሩክ ሂደን በሽታዋን እንረዳ እያሉ ያዝኑ ነበረ። ደርሰውም የልጃቸውን መታመም ነገሩት። አባታችን ሆይ በጸሎት በሽተኞችን እንደሚያድኑ ሙታንን እንደሚነሱም እናምናለን። እኛ ልጃችን የበሽታዋን ጽናት ልንነግርህ መጥተናል። አሁንም ልጅህን በጸሎት አትርሳ፣ እንድትሞት አትተዋት ብለው ከእግሩ በታች ወደቁ። ጻድቁም የልጁን ደዌ ጽናትና በሽታዋን ሊነግሩት የመጡ የእናት አባቷን ሐዘን አይቶ እንደ እነርሱ አዘነ። ወደ ቤታቸውም ሄዱ። እግዚአብሔር ከበሽታዋ አድኖ ያስነሳላቸውም አለ። እነርሱም ይህን ነገር የጻድቁ አባታችንን ሰምተው ወደ ሀገራቸው ሄደው ከእርሷ ዘንድ በደረሱ ጊዜ በሽታው ጸንቶባት ስላገኟት እጅግ አዘኑ። ስለ መዳኗም ልባቸው ተስፋ ቆረጠ። የበሽታዋን ጽናት አይተው መልሰው ወደ አባቷ ወደ ጻድቁ አባታችን ቤት ወሰዷት። ወደ እርሱ ሲወስዷትም ያቺ ሴት በመንገድ ሞተች። ያን ጊዜ እናት አባቷ አዘኑ፣ እጅግም ደነገጡ። ወደ ቤቱ ወስደው ወደ እርሱ አቀረቧት፣ በፊቱም አስቀመጧት። ያም ጻድቅ በመንገድ የሞተችቱን ሴት አምጥተው ከፊቱ እንደ ጣሏት ባየ ጊዜ ትቷቸው ሄዶ ከቤቱ ገባ። ያ ጻድቅ አባታችን የሞተና የምህረት ጊዜ እንዳልሆነ በመንፈስ ቅዱስ ተገልጾለት ያውቃልና ከጥቂት ጊዜ በኋላ አምጥተው ከቤቱ እንዲያስገቧት አዘዘ። እነርሱም ትእዛዙን ሰምተው አምጥተው ከፊቱ አስቀመጧት። ያን ጊዜ አስነስቶ ያመነኮሳት ዘንድ ወደ እግዚአብሔር ጸለየ። በመስቀል ምልክት ባርኮ የምንኩስና ልብስን አለበሳት። ያን ጊዜ ከእንቅልፍ እንደሚነቃ ሰው ፈጥና ተነሳች፣ ከሞትም ዳነች። ዘመዶቿና ቤተሰቦቿ በዚያ ቦታ ያሉት ሁሉ እጅግ ደስ አላቸው፣ ተደሰቱ። ይህ ተአምር ያዩት ሁሉ አደነቁ። እርስ በርሳቸው ይህ ጻድቅ አባታችን ሙት የሚያስነሳ ድውይ በመፈወስ እንደ እግዚአብሔር ተአምራትን ያደርጋል። ለእኛ ግን ሲበላና ሲጠጣ ስላየነው እንደኛ ሰው መስሎን ነበር ተባባሉ። ተአምራቱን ካዩ በኋላ በጻድቁ አባታችን ጸሎት ሙት ከተነሳች ከዚያ ሴትዮ ጋር በለመኑት ልመና ሙታንን ያስነሱ ዘንድ ስልጣንን የሚሰጥ እግዚአብሔርን እያመሰገኑ ወደ ቤታቸው ተመለሱ። ያችም ሴት እግዚአብሔርን አመሰገነችው። በጸሎቱ ከሞት ያስነሳትን ብፁዕ አባታችን ዘርአ ብሩክን አመሰገነችው። እስካሁንም በሕይወትም ኖረችም። ለወዳጁ አባታችን ዘርአ ብሩክ እግዚአብሔር ይህንን ድንቅ ተአምር አደረገለት። በመከራችን ጊዜ እንደ እርሱ ተአምራትን ያድርግልን።
በሞትንም ጊዜ በጸሎቱ ያስነሳን፣ ባዘንም ጊዜ ለዘላለም ያረጋጋን፣ በክፉ ቀን ያድነን፣ በታመምንም ቀን ይፈውሰን፣ ጭንቀታችንን በጸሎቱ ያርቅልን። ለሀገራችን ኢትዮጵያ ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ያቀረብነውን ጸሎታችን፣ ልመናችን እግዚአብሔር ይስማን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክልን ዘንድ ሁላችንም በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ ብለን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች የቅዱሳን ዝክር ተከታታይ እህት ወንድሞቻችን በሙሉ በእውነት ይህንን ቪዲዮ እየሰማችሁ ላይክ ሳታረጉ እንዳታልፉ፣ እየሰማችሁ ሼር ሳታረጉ እንዳታልፉ። እንደዚሁም ቤተሰቡ ናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን ተጭናችሁ በየቀኑ የሚለቀቁትን የቅዱሳኑን ገድሉን ድርሳናቱን እንደዚሁም ስንክሳሩን የእህት የወንድሞቻችሁን የተደረገላቸውን ተአምር እንድትሰሙ ሁላችሁንም በትህትና እንጠይቃለን። ከዚህ በመቀጠል ደግሞ ስንክሳር ዘወርሃ ታኅሳስ 13 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 13 በዚህ ቀን በሰላሞች ዘመን አባ በንጽፍርዮስ በሰማዕትነት አረፈ። ይህም የከበረ መነኮስ በምስር አገር በወንዝ ዳር ባለች በሊቀ መላእክት በቅዱስ ገብርኤል ሊቀ መላእክት ቤተ ክርስቲያን ውስጥ መነኮስ ታላቅ ተጋድሎም ሲጋደል ኖረ። ስለ ቀናች ሃይማኖትም ከእስላሞች መሳፍንት ጋር ተከራከረ። የጌታችን ክርስቶስን መለኮቱን ገለጠላቸው፣ አምላክነቱንም አስረዳቸው። ስለዚህም እስላሞች በአፈሩ ጊዜ ተቆጡ። ጽኑ ስቃይንም ማሰቃዩት። ራሱንም በሰይፍ ቆርጦ የሰማዕትነትን አክሊል በመንግሥተ ሰማያትን ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚህች ቀን ከላይኛው ግብፅ ቅዱስ አባት አብረኮስ አረፈ። ይህም ቅዱስ ዕድሜው 20 ዓመት ሲሆን መነኮስ መልካም የሆነ ታላቅ ተጋድሎን ተጋደለ። ሰይጣንም ከእርሱ ጋር በመጣላት በተሸነፈ በደከመ ጊዜ በእርሱም ላይ ምንም ማድረግ ባልተቻለውም ጊዜ ፊት ለፊት ተገልጦ መጥቶ እነሆ ከዚህ ዕድሜ ሌላ 50 ዓመት ቀረህ አለው። በዚህ ወደ ስንፍና ሊጥለውም ወዶ ነው። ሽማግሌውም እንዲህ ብሎ መለሰለት፣ አሳዘንከኝ። እኔ ሌላ 100 ዓመት እኖር ዘንድ ስላሰብኩ ቸለል ብያለሁ። አንተ እንዳልከውም ከሆነ ከቀድሞ እጅግ አብዝቼ እጋደል ዘንድ ይገባኛል። ከዚህ በኋላ ተጋድሎንና በገድል መጸመዱን አበዛ። 70 ዓመታትን የተጋደለ በዚህም በዚያችም ዓመትም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት ቅድስት ሐና እመቤታችን ቅድስት ድንግል ማርያም ጸነሰቻት የሚሉ አሉ። ጸሎት በረከቷ ከኔም ከእናንተም ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ ቀን በደብረ ቀለሞን የሚኖር የገዳማዊ የአባ ሚካኤል የእረፍቱ መታሰቢያ ነው። በረከቱም ከኔም ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ቆቅ ሲመገብ የነበረ የአባ መቃርስ መታሰቢያ ነው። ይህም ቅዱስ ከታናሽነቱ ጀምሮ ሕያው እግዚአብሔርን መከተል ፈለገ። የቤተ ክርስቲያኒትም ትምህርት መጽሐፍትንም ተማረ። የዚህንም ኃላፊነት በጻድቃን በጎ ዋጋ ደግሞ ለኃጥአን ቅጣት እንዳለው አስተዋለ። ስለዚህ ዓለምን ትቶ በአንድ ገዳም ውስጥ መነኮሰ። ከዚህም ወጥቶ የ10 ቀን ጎዳና ተጓዘና በውስጡ ኩእንትና ቆቆች ውሃ ምንም ካለበት ተራራ ደረሰ። አስቦም እንዲህ አለ፣ ኩእንትን
ወደ መልቀም ሰማራ የስግደቴና የጸሎቴን ስራ አቋርጣለሁ። ሰብስቦ የሚያስገባልኝ ረዳት የለኝ፣ ብቸኛ ነኝና ስጋ አትብላ ያለውስ የባልንጀራችንን ስጋ በሐሜት የምንበላውን አይደለምንም? ሌላ ምግብም እንደሌለኝ ፈጣሪ ያውቃል ብሎ በዚህች ዕለት ወደዚህ ቆቆች የሚያጠምድ ሆኖ በየቀኑ አንዳንድ የሚያዙለት ሆኑ። እርሳቸውም እየተመገበ በዚያም ውሃም እየጠጣ በማመስገን ኖረ። በቀንና በሌሊት ለጸሎትና ለስግደት በመትጋት ወደ እግዚአብሔር እየለመነ ብዙ ዘመን ኖረ። የሰውንም ድምፅ አይሰማም፣ የሰውንም ፊት አያይም። ሐሜትንም ሆነ ስድብን በማንም ላይ አብሮ አይነጋገርም። ከሰው ጋር ካልኖረ በቀር ሰይጣን አይመጣም ይባላልና። ከዚህ በኋላ በቁስጥንጥንያ ከተማ አንድ መነኩሴ ዋሻ እየፈለገ አባ መቃርስ ካለበት ደርሶ ቆቁን ሲያጠምድ አየው። ያን ጊዜ አልታገሰም፣ ግን ወንድሙን በሐሜት እስከሚገድለው በቸኮለ ጊዜ ቁስጥንጥንያ ከተማ ወደ ሊቀ ጳጳሳቱ ተመልሶ እንዲህ ብሎ ነገረው። እኔ ዋሻ እየፈለግኩ ወደ በረሃ ሄድኩ። በዚያም ስጋ ሊበላ ቆቅን ሲያጠምድ መነኩሴን አየው። የሚሰራውን ሲያይ በአሕዛብ ዘንድ ሊያስነቅፈን ነው አለው። ሊቀ ጳጳሳቱም ይህን ነገር በሰማ ጊዜ ነገሩ እውነት እንደሆነ ያውቅ ይረዳ ዘንድ ከዚያ ከነገረው መነኩሴ ጋር ሌላ መነኩሴ ላከ። እነርሱም በጉዞ ላይ በጎዳና ሳሉ ገና ሳይደርሱ አባ መቃርስ እንደ ልማዱ ወደ ወጥመዱ ሄደ። በአንዲት ወጥመድ የተያዙ 3 ቆቆችን አገኘ። እንዲህ ብሎ አሰበ፣ ጌታዬ እሊህን የሰጠኝ እኔና ሊፈትነኝ ነውን? ወይስ ከዚህ ዕለት በፊት ሆዴ ያልጠገበች ኑራለችን? ወይም ለሌላ ሰው እንዳልል በዚህ በረሃ ውስጥ ከሰው ወገን ያየሁት የለም። እንዲህም እያሰበ ሳለ ከሊቀ ጳጳሳቱ የተላኩ እሊያ መነኮሳት ደረሱ። በዚያችን ጊዜ ደስ አለው። ችግረኝነቴን አውቀህ ለአገልጋዮች ቅዱሳን ምግባቸውን የሰጠህን አቤቱ አመሰግናለሁ ብሎ ሰገደ። እነርሱ ግን ማዕድ ሰርቶ አዘጋጅቶ ካቀረበላቸው ድረስ ይጠቃቀሱበት ነበረ። ከዚህ በኋላ አቀርቦላቸው ንሱ አባቶች ባርኩና ተመገቡ አላቸው። እርሱም የራሱን ድርሻ ይዞ እስከሚጨርስ ያለ መነጋገር በጸጥታ ተመገበ። ከዚህም በኋላ ዓይኖቹን ቀና ቢያደርግ እንዳልበሉ አየ። አባቶቼ እንዴት አልበላችሁም አላቸው። እኛ መነኮሳት ስንሆን ስጋ አንበላም ትርህምትም አለን አሉት። እርሱም ተዋቸው፣ አላስገደዳቸውም። እነዚያን የበላቸውንም ቆቆችን አንስቶ 3 ጊዜ አለባቸው። ያን ጊዜ ድነው በረሩ፣ ወደ ቦታቸውም ሄዱ። እነዚያ መነኮሳት ይህን ተአምር አይተው ደነገጡ። የእግዚአብሔር ቅዱስ ሆይ በደላችን ይቅር በለን ብለው ሰገዱለት። እርሱም የሁላችንንም በደል እግዚአብሔር ይቅር ይበለን አላቸው። ከዚህ በኋላ ወደ ሀገራቸው ተመልሰው ያዩትን ይህን ድንቅ ተአምር ለሊቀ ጳጳሳቱ ነገሩት። እርሱም ሰምቶ አደነቀ። ወደ ንጉሱም እንዲህ ብሎ ላከ፣ በዘመናችን ጻድቅ ሰው መነኮስ ተገኝቷልና አንተም ና ሂድና በረከቱን እንድንቀበል አለው። ወዲያውኑ ንጉሱም ከሰራዊቱ ጋር ተነስቶ ሊቀ ጳጳሳቱም ከካህናቱ ጋር አባ መቃርስ ወዳለበት እነዚያ መነኮሳት እየመራቸው ሄዶ ወደ እርሱም ሲቀርቡ ወደ ብሔረ ሕያዋን ያደርሰው ዘንድ መላእክት አንስቶ በክንፎቹ የተሸከመው ሲያረግም አዩት። ባዩትም ጊዜ እግዚአብሔር ቅዱስ ሆይ ባርከን፣ የምንድንበትን አንዲት ቃል ንገረን ብለው ጮኹ። እርሱም ከሐሜትና ከነገር ስራ አንደበታችሁ ይከልከል። ካህን ብዙ ባይማር ትዕቢትና መታጀር ባልመጣበት ነበር። መነኩሴ ትርህምትን ባያበዛ ባልተመካም ነበረ። እርስ በርሳችሁ ተፋቀሩ፣ እግዚአብሔር አድሮባችሁ ይኑር አላቸው። ይህንን ብሎ አረገ። ከዓይኖቹም ደግሞ ተሰወረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ደግሞ የሰማዕት አብራኪስ፣ የሐርስፎስ፣ የመኮንን ቆርኔሌዎስ፣ የወርቅ ጥጶስና የአፍሬ መታሰቢያቸው ነው። በረከታቸው ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ ነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ ቀበለን እኛን በደለን አቤቱ፣ ዘነን ትፉፉን እንጂ
ትንድስታትና ሀይት ምዛና ዘልሟሚን እመቤታችን ቅድስት ድንግል ማርያም ሆይ በቅዱስ ሰላምታ ሰላም እንልሻለን። በሀሳብሽ እንደ አሸናፊ ናቱ ሰላምታ ይድረስልሽ። ትስብእትሽ አንቺ ነሽ ማኅፀንሽ ጸጋ ነው። ደስ ይበልሽ እግዚአብሔር ነውና ተወዳጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ይቅርታና ምሕረትን ኃጢአታችንን ዘዘሙ አሜን። አሜን። የአምላካችን ስም የተመሰገነ ይሁን። የሕፃናቱን ጸሎት ልመና እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ጸድቅ በረከት ለዓለም ሁሉ እንድታደርሱ በሥላሴ ስም እንጠይቃችኋለን። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 77 46 32 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።